እስከማውቀው ድረስ ወላሁ አዕለም ያለ እውቀቴ ነው ያወራሁት። ይሄንን ያለ እውቀቴ ስለሽ ያው ያለ ፕሮፌሽኔ ማለት ነው። በስ እንትን የተወሰነ ነገር ግልጽ ላድርግልሽ ብዬ እንጂ የበለጠ ግን አዋቂዎችን ጠይቂ በዚህ ልክ። እሺ በጣም አመሰግናለሁ። እሺ ጨርሽ ጥያቄሽ? እንዴት ናችሁ? ሰላም አለይኩም። ቆይ ነቢያት እንዳትወርጂ ማለት ልትወርድ ከሆነ ማለት ውዴ ሰላም ብያለሁ። በመጀመሪያ ግን ይሄ ነሽዳ ምናምን እንደ ዶግማ እና ዶክትሪን አይደለም። ያኔ ዶግማ ላይ ጥያቄ ፎከስ አድርጎ ያኔ ዶግማ ብሎ ማለት አንድ ሰው ገነት ሊገባበት የሚችል ዋናው ቋሚው አስተምሮ ማለት ነው። እንደዚህ አይነት ነገር ላይ ፎከስ ብታደርጉ የሚል አስተያየት ለመስጠት ነው። ቀጥሉ ያ ጀማዓ። አይሽ ጀዛኪላህ መሲ። እሺ ነቢያት ጥያቄ ጨረሽ? ያው ጨርሻለሁ። አመሰግናለሁ። ሌላ ቀን ደግሞ እመጣለሁ። አይሽ አላህ ያግራልሽ። በጣም አመሰግናለሁ። ችግር የለውም። ስማይዲ ግዴታችን ነው። ችግር የለውም። እሺ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። ዛኪሮ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብሮ እንዴት ናችሁ? ሁላችንም ሰላም ነን። ደህና ነን አልሐምዱሊላህ። ሰልማን ወአለይኩም ወራህመቱላሂ ወበረካቱ። ኡስታዞች እንዲሁም እህት ወንድሞች ደህና ናችሁ ወይ? እንደምን አላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ሳልላችሁ እንትን እንዳልል ብዬ ነው በመሃል። እንዴት ናችሁ? ሰላም ነው? አልሐምዱሊላህ። ኡስታዛችን እንዴት ናችሁና ደህና ናችሁ ወይ? አልሐምዱሊላህ ሁሉ ሰላም ደህና ነን አልሐምዱሊላህ። አላህ ይጠብቃችሁ ረብ። አላህ ይጨምርልህ ኡስታዛችን። አላህ ይጠብቃችሁ። መሲ እንዴት ነሽ? ይጨምርላችሁ ዱአ አይደል? አሚን አሚን እኮ አልኩኝ። ደህና ነኝ። እኔን የጠየቃችሁኝ እንዴት ነሽ ነው ያልኩሽ። እንዴ መሲ እኮ ደህና ነኝ። አዎ እኔን ነው ማለት እኔን ነው ወይ ነው ራቅ ስላልኩኝ ማለት ነው። እና ደህና ነኝ። የኢብሮ ቤተሰቦች ቪዲዮ መጨረሻ ላይ የፖስትኩት አለ። ሂዳችሁ ሪፖስት አድርጉልኝ፣ ኮሜንት ጻፉ። ኮሜንት ያኒ ልብ ቅርጽ ምናምን ማስቀመጥ ሳይሆን የተለያዩ ጽሁፍ ያለበት ኮሜንት ጻፉ፣ ሼር አድርጉ። ቪዲዮ ቫይራል እንዲወጣ አንዲት ጴንጤ ልጅ በኡስታዝ አቡ ሃይደር ላይ ቪዲዮ ሰርታለች። ውሸት በወንጌል ላይ ሁሉ እየዋሸች ነበረ። የጳውሎስ እርግማን ይድረስባትና ማለት ነው። እና ኢየሱስ ክርስቶስ አለች የምድርና የሰማይ ጌታ ነው አላለችም? ኢየሱስ የማቴዎስ ወንጌል ምዕራፍ 11 ላይ ምንድነው ያለው? አባት ሆይ አንተ የምድርና የሰማይ ጌታ ብሏል። ስለዚህ እግዚአብሔር አብ ነው የምድርና የሰማይ ጌታ እንጂ ኢየሱስ የምድርና የሰማይ ጌታ አይደለም። ኢየሱስ በነ ጴጥሮስ ላይ ነው ጌትነቱ፣ በሰው ላይ ነው ጌትነቱ። ስለዚህ ያው የጳውሎስ እርግማን የሐዋርያት እርግማን በሷ ላይ እንዲሆን ያው እየጸለይኩ ነው። እና ውሸቷ እንዲጋለጥ ሼር አድርጉልኝ። በሚገርም ሁኔታ ኢየሱስን ፈጣሪ ለማድረግ ነው የመጣችው። መጽሐፍ ቅዱስ ላይ ዘጸአት ምዕራፍ 20 ላይ ብታዩ ምንድነው የሚለው? እግዚአብሔር ከኔ ውጭ ሌላ አማልክት አይሁኑ ይላል። እኔ ቀናተኛ አምላክ ነኝ ይላል። አምላክ በባህሪው ቀናተኛ ስለሆነ ከሱ ውጭ አምላክ እንዲኖር አይፈልግም። ኢየሱስ አምላክ ቢሆን ኖሮ ሐዋርያትን ከኔ የበለጠ ታደርጋላችሁ፣ አባቴ የሰጠኝን ሰጥቻችኋለሁ አይልም ነበረ። ኦኬ እንዲሁም ማለት ነው መጽሐፍ ቅዱስ ላይ እግዚአብሔር ባሪያዎቼ፣ አብርሃም ባሪያዬ ነው፣ ሙሴ ባሪያዬ ነው፣ ዳዊት ባሪያዬ ነው፣ ኢዮብ ባሪያዬ ነው፣ ኢየሱስ ባሪያ ነው እያለ ይጠራል። ማርያምም እኔ እግዚአብሔር ባሪያ ነኝ ብላለች። የሚገርም ነገር ኢየሱስ ግን ወንድሞቼ ወዳጆቼ እያለ ነው የሚጠራን እንጂ ባሮቼ አላለም። ምክንያቱም የሱ ባሪያ አይደለንማ፣ የሱ ወንድሞች ነን። በዚህ ሂሳብ ራሱ ኢየሱስ ፈጣሪ መሆንና አለመሆኑን መለየት ትችላላችሁ። ያ ጀማዓ መጽሐፍ ቅዱስን በደንብ አንብቡ። እኔ መጽሐፍ ቅዱስን በማንበብ ብዙ ነገር ጥቅም አግኝቼበታለሁኝ፣ ድኜበታለሁኝ፣ ከወንጌል ጋር ተዋወቂያለሁኝ። እና ኢቭን በቀላሉ ኢየሱስ ፈጣሪ አለመሆኑን የምትረዱት ምንድነው? በስልጣኑ ላይ የማይቀና ነው። የተሰጠኝን ስልጣን ሰጥቻችኋለሁኝ፣ ጥቅንጣት እምነት ቢኖራችሁ ከኔ የበለጠ ታደርጋላችሁ ብሎ ነው ለሐዋርያት አሳልፎ የሰጠው እንጂ እግዚአብሔርማ ከኔ ሌላ ምንም ነገር አይኖራችሁ ነው ያለው። ስለዚህ ይሄንን ይመስላል። በኡስታዝ አቡ ሃይደር ላይ ቪዲዮ ሰርታ እናዳይ ነው ሼር አድርጋችሁ ዓለሚው ለማለት ነው። ይሄን ይመስላል። ቀጥሉ ለሸባብ። አይሽ ጀዛኪላ። ሼር ሪፖስት ኮፒ ሊንክ እና ኮሜንት ጻፉለት። እሺ ኢንሻአላህ ያው ቪዲዮ ሲለቀቅ ምናምን ማሰራጨት
እንግዲህ የኛ ዲዩቲ መሆን አለበት ግዴታ ነውና ኢንሻአላህ አደራችሁን አድርጉ። እሺ ኪዳ ሰላም ብያለሁ። ኪዴ እንዴት ነህ? ኪዳ ኔትወርክን ዘንድሮም እንዴት ካላስተካከልክ ነው ይብሮ? አማን ነው ደህና ነህ? አለን። ድምፁ ይሰማል? አዎ ይሰማኛል። መሰማት ይሰማል። እንዴት ነው ዛሬ ጥያቄ አለ? አሪፍ። ሁላችሁም እንዴት ናችሁ? ለመጀመሪያ ጊዜ አሪፍ መልስ ስትመልስ ሰማሁኝ። ኦኬ ዶግማ አይደለም ብላ ስትመልስ በጣም ነው ደስ ያለኝ። አሪፍ መልስ ነው። አንድ ጥያቄ ልጠይቅህ ይብሮ። እስኪ ጠይቀኝ። እሺ አላህ የስድብ ቃል አውጥቶ የተሳደበበት የቁርአን ክፍል አለ እንዴ? የስድብ ቃል ሳይሆን አላህ ምን አላቸው መሰለ ቁርአን ላይ ሲናገር ምን አለ መሰለ ሱረቱል ምን ላይ መሰለ ሱረቱል አዕራፍ ላይ ሲናገር ስለ ደንቆሮች የተናገረበት ቦታ አለ እና ደግሞ እንዳውም በልሁም አደል ብሎ እንዲሁም ከዛ ይባሱ ናቸው ይላል። በምን ምክንያት መሰለ የሚናገረው አላህ ምን ይላል መሰለ ቁርአኑን ከመጀመሪያው እኮ ማንሳት አንተም ብሎኝ ነው እኮ አንዴ። እሺ ወለቀድ ዘራእና ሊጀሃነመ ከቲራን ሚነል ጂኒ ወልኢንስ ይላል። በእርግጥም ለጀሃነም ብዙዎችን ከጂኒዎች ብዙዎችም ከሰዎች የተፈጠሩ አሉ። ያው በስራቸው ምክንያት ማለት ነው። ወደፊት እንደሚገልጸው ከቲራን ሚነል ጂኒ ወልኢንስ ይላል። ከዛ በኋላ በምክንያት ነው አለ ለሁም ቁሉቡን ላ የፍቀሁነ ቢሃ ለነሱ ልቦች አላቸው አለ ግን አያስተውሉባቸውም። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይኖች አላቸው አያዩባቸውም። ወለሁም አዛኑን ላ የስመዑነ ቢሃ እነሱ ጆሮዎች አላቸው ግን አይሰሙበትም አለ። ስለዚህ ኡላኢከ ከልአንዓም እነዚህ ልክ እንደምንድን ናቸው አለ እንደ እንስሳዎች ናቸው አለ። በልሁም አደል እንዳውም ከነዚህም ይብሳሉ። ምክንያቱም እንስሳ ስትነግረው ይሰማል። በሰማው መሰረት ደግሞ የሆነ ነገር በምልክት እንኳን የሆነ ነገር ያደርጋል። እነዚህ ግን ከዛ ይባሱ። እውነታውን የተናገረው ሌላ ቦታ ላይ ዲዳዎች ናቸው ብሎ ይናገራል። አይሰሙም እያለ ይናገራል። እነዚህን ባህሪ ተኮር የሆነ ነገር ይናገራል ቁርአን ላይ። ይሄን ያለው ነገር አሁን ያሉት አሁን ይሄኛው እንኳን በመጽሐፍ ቅዱስም አለ እንደዚህ አይነቱ ትናንሹን ነገር ሳይሆን ልል የፈለኩት ለምሳሌ መጽሐፍ ቅዱስ ላይ ደንቆሮ የሚል መንግስተ ሰማያትን አይወርስም ይላል እና በሌላ በኩል ደግሞ ስታነበው ወይም ከኔ የተሻለ ስለምታነብ ኢየሱስ ክርስቶስ ራሱ ደንቆሮ ብሎ የተናገረበት ክፍል አለ እንዴ? ያው ለመጠየቅ ያህል መጀመሪያ ከመጠየቄ በፊት የሀገር ቦታ ነው ይታያል። ስለዚህ አሁን ለምሳሌ ተመልከት ማቴዎስ ወንጌል ምዕራፍ 23 ላይ ከቁጥር 13 ጀምረ እስከ 33 ድረስ 18 ጊዜ ነው የተሳደበው። 18 ጊዜ ከ13 እስከ 33 ጊዜ እንግዲህ ምን ማለት አሁን ለምሳሌ እኛ ክርስቲያኖችን ደንቆሮ ብሎ መሳደብ ማለት ወይም ደግሞ ደንቆሮ ብሎ መሳደብና መንፈስ ቅዱስን መሳደብ መንግስተ ሰማያት አያስገባም። ይኸው እናንተ ደንቆሮች ብሎ ተሰድቧል። አየው እናንተ ደንቆሮች እውሮች፣ እናንተ ደንቆሮች እውሮች፣ እናንተ ግብዞች ጻፎችና ፈሪሳውያን፣ እናንተ እውሮች፣ እናንተ እባቦች፣ እናንተ እፉኝቶች እንዳለን የማይለው ነገር የለም። ይሄ እንዳውም እኔ ምን ብዬ ነው ያስኩት? የስድብ ምዕራፍ ብዬ ነው ያስኩት፣ እንደኔ ማለት ነው። ምክንያቱም አንድ ሰው ሊያስተምር ከፈለገ ከ13 እስከ 33 ባለው ውስጥ 18 ጊዜ ከተሳደበ 18 እንዴ ከንግግሩ እኮ ስድቡ በለጠ እኮ ወላሂ እንዴ ሶሪ ይቅርታ። በነገራችን ላይ ጂሰስ በጣም ሲሪየስ የሆነ ሰው ነው። ጂሰሳችን እሱ አልታዘዘኝ ያሉትን ራሱ በፊት ያምጡና ረዱ ብሏል። ችግሩ ህዝቡ ማበያው ያኒ ማካን ፊ በያአ አሁን የዳዊት ጊዜ የሳሙኤል ጊዜ ህዝቡ በያአ አድርገውለታል። በያአ ብሎ ማለት አንተ ነብያችን በእኛ ላይ ነግሰሃል ግዛን የሚል ማለት ነው።
ግን ኢየሱስን በይዓ አላደረጉለትም። በይዓ ቢያደርጉለትና ሰይፍ ቢይዝ የሚተርፈው የለም ነበር። እና እናንተ የፉኝት ልጆች እናንተ ደንቆሮች እዚህ ሁሉ ተሳኒ አንተ ምን ያክል ሲሪየስ የሆነ ሰውዬ ነው ያልኩት እኔ በጣም አደገኛ እንደዚህ ሲሪየስ የሆነ ጥብቅ የሆነ ሰውዬ ነው። ምክንያቱም ህግና ነብያት ልሽር አልመጣሁም ላጠብቅ እንጂ ነው ያለው። ለዚህ 18 ጊዜ ደንቆሮች አሉ ማለት ነው። ኤኒዌይስ ያኒ የማያምኑትን የተሳደበው ልክ እምነት የማይቀበሉትን አላካችን አላህ Subhanahu Wa Ta'ala ደንቆሮ እንዳላቸው ማለት ነው። ያኒ እኔ ብዙ ጊዜ ለነጽጽር አልተጠቀምበትም፣ ግን እኔ ኢየሱስን ሳየው በጣም ሲሪየስ የሆነ ሰው እንደሆነ ነው የምረዳው ማለት ነው። አራማሲ ምን ሆነሽ ነው እንዴ? እኔ እኮ አሁን አንድ ሰው ልታስተምሪ እኮ ሰዎችን ታያለሽ። ይሄ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 በ23 ጥቅስ ውስጥ 18 ስድብ ነው ያለው። what the hell ምን ሆናችሁ ነው እንዴ? አንድ ሰው ልታስተምሪ ከፈለግሽ እኮ አንዴ እኮ ይበቃል እንዴ መሲ፣ ሁለቴ እሺ ሶስቴ ምሽ ይሁን 18 ጊዜ። ለዚህ እኮ ነው ያዛጉት። እና በጣም የሚገርም ሰውዬ ነው ያልኩት ኢየሱስም ማለት ነው። ያኒ አጥባቂ ሰውዬ ነው፣ በነገር ላይ አክራሪ ሰውዬ መሆኑን የተረዳሁት በዚህ ነው። ወላሂ ድድ ማስጫላ ያለ ሰው እንኳን እንደዛ ያው ጥያቄ ያነሱት ከዚህ አንፃር ነበረ። እዛ ጋርም ያለው ነገር እንደዚህ ተሰምሮ ሊገለጽ የሚችል ነገር አለ ወይ ብዬ የጠየቅኩት እሱን ነው። ከዛ በኋላ ግን ማለት ነው የዛሬዋን ሌሊት ሳላደር አንድ ጥያቄ መጠየቅ ፈልጋለሁ። ይብሮ እሺ ጠይቅ፣ መብቴ ከሆነ ማለት ነው። መብት ነው እንዴ? የፈለግከውን ጥያቄ ጠይቀኛል። መብት በቃ እንደፈለግክ ከተባልኩ እንደፈለግኩ ልጠይቅ። እኔ ይቅርታ አድርግልኝና ማለት ነው አሁን ለምሳሌ አንድ ግለሰብ አለ፣ እፎይ የሚባል አንድ ግለሰብ አለ እና እውነት እኔ አንዳንድ አእምሮ ውስጥ የሚመላለስ ነገር ስላለ ነው ያ። ኦኬ እሺ ኤክስ ብለን ማውራት እንችላለን፣ ችግር የለውም። ኦኬ እና በደንብ እንድንግባባ ብዬ ነው። እኔ ሁሉም እዚህ ጋር ከታችም ያለው ቢመልሱልኝ ብዬ የማስበው ነገር ምን መሰለህ፣ እኔ እውነት እናንተ ክሬት አላደረጋችሁትም ወይ ይሄንን ሰው? ገብቷል? የኦርቶዶክስ ወር የክርስቲያኑ ማህበረሰብ ሳይሆን እናንተ ራሳችሁ ክሬት አላደረጋችሁትም ወይ ይሄንን ሰው ብዬ አንዳንዴ ጥያቄ ይፈጥርብኛል። ለመሰለ ቆይ አንዴ ልጨርስና ታወራለህ። ለመሰለ አይ እኔ የመሰለኝ ሃይማኖታዊ ጥያቄ መስሎኝ ነው። ይሄ ጥያቄ ሃይማኖታዊ ጥያቄ ነው። ይኸውልህ ለምን መሰለህ ይጠይቅ ኢብሮ ችግር የለም ይጠይቅና እኔ ትንሽ መልስልሃለሁ። በቃ ማለት አስተናግደው። እሺ በቃ እሺ በቃ አሁን ለተናገረው ግን ትንሽ ልበል። ኪዲ ይኸውልህ በቃ ኪዲ ማለት የጠየቀው ገብቶናል። በቂ ነው። መሲ ቆይ አንዴ ችግር የለውም። አይደለም ቢገባሽ ኖሮ እርግጠኛ ሆኜ ገብቶሻል መልሽልኝ እላለሁ። ኢብሮን ቢገባው ኖሮ እኔ ከዚህ በፊት እዚህ ቤት ገብቶናል። እኔ ገብቶኛል። ጥያቄ እኔ ገብቶኛል ማለት እሱ የእውነት ቃል ለምድር አልገባሽ ገብቶ አትማል እንዴ አትማል ወላሂ አልገባሽም ልበልሽ መሲ። ቆይ አይደለም ይኸውልህ ኪዲ አሁን ጭቅጭቅ እኔ አንዴ ብቻ ያለው ማለት ንጽጽሩ ገስቱን የከፈተው ለዶግማና ዶክትሪን ነው። ፐርሰናሊ እንዳይሆን ነው አልፈልግም ያለው እንጂ ሳይገባው ቀርቶ አይደለም። እያወራን ያለነው ስለ ዶግማ ነው። ፐርሰናል አይደለም ጥያቄው ፐርሰናል አይደለም። ፐርሰናል ነው። በነገር ላይ አንደኛ ነገር ከዛ ጋር የተያዘ አንድ ብቻ ወገናችን አንድ ጊዜ አታስረዝመው። አንተ እኮ እንትን አደረክ፣ ታሪክ አደረግከው እኮ የግል ህይወት አደረግከው እኮ። ያነሳው ሐሳብ ገብቶናል። እናንተ ናችሁ አይደላችሁም ወይ ክሬት ያደረጋችሁት ላልከው፣ እኛ አይደለንም ክሬት ያደረግነው። እዚህ ጋር ማወቅ ያለበት ታሪኩን መነሻውን በስልጤ ቅበት በሚባል ወረዳ ላይ የኦርቶዶክስ እምነት ተከታይ የሆኑ ሰዎች የስልጤ ተማሪዎች ላይ 400 የሚሆኑ ተማሪዎች ላይ ድግምት አደረጉባቸው። በድግምት ወደ ኦርቶዶክስ እንዲመጡ ማለት ነው። የለቀቁባቸው ድግምትና አጋንንት እያስጮኸ ቸርች ሂዱ፣ ነጠላ ልበሱ፣ መዝሙር አዳምጡ፣ ኦርቶዶክስ ሁኑ የሚል አጋንንት ነበር የለቀቁባቸው። ይህ ነገር ከዓመት እስከ 6 ወር ህዝቡን ሲያስቸግረው ቆይቶ ህዝቡ ሲቸግረው ወደ ሶሻል ሚዲያ መጣ። ሶሻል ሚዲያ ላይ እንዴት ነው ድግምት የሚያደርገው የሚለው ነገር ኦርቶዶክስ ላይ ትልቅ ጥያቄ ተነሳ። ትልቅ ጥያቄ ሲነሳ ያንን እንዴት ኦርቶዶክስ እንደጋሚ ትላላችሁ በሚል ምክንያት ነው የተነሳው።
እንጂ እኛ አይደለንም ክሬት ያደረግነው። ክሬት የተደረገው ምንድነው ኦርቶዶክስ ደጋሚ ናት ወይ የሚለው ነገር ሶሻል ሚዲያ ላይ ሲወጣ ነው እንጂ እኛ አይደለንም። መልሼልሃለሁ ባጭሩ። ኦኬ እኔ ደግሞ እየጠየኩ እኔ እያልኩ ያለሁት ነገር ከምን አንፃር መሰለሽ እዚህ ጋር ኢምራንም ቢኖር ኢብሮም ቢኖር ሁሉም ገብቼም ስለማቅ ያውቃሉና የሆነ ነገር አልተሰም ወይም ደግሞ ገደብ አልሄድም የሆነ ነገር ስናገር ማለት ነው። ባውንደር ያለ እሱን አላልፍም። እኔ እየጠየቁኝ ያለሁት እናንተ ናችሁ ወይ ክሬት ያደረጋችሁት እያልኩ ያለሁት ከምን አንፃር መሰለሽ በርካታ ሰዎች ኦር ደግሞ በርካታ ክርስቲያንም ይሁን የሌላ ሃይማኖት ተከታይም ይሁን ስለ እስልምና በደንብ እንዲያነብና እንዲያቅ የሆነበት አንዱ ምክንያት ከዛም በኋላ የሚገባው ዘንድ የሆነበት ምክንያትም አንዱ ያ ሆነብኝና እንዴት ነው እንደዚህ የሆነው ብዬ ለመጠየቅ ስለፈለኩኝ ነው እኔ ማለት ነው እንጂ የሆነ መስመር ለመሳት ወይ የሆነ ባውንደሪ ለመሳት አይደለም። እኔ እየጠየቅኩ ያለሁት እውነት ኦርቶዶክስ ተዋህዶ ፈጥራው ቢሆን ኖሮ አዘጋጅተው ቢሆን ኖሮ ሰዎች ይሄን ያህል እንዲያውቁ ምክንያት አይሆንም ነበረ ብዬ ስለማስብ ነው። ለምሳሌ እኔ አንዱ ምክንያት ስለሆንኩኝ ማለት ነው። እውቀት ምናምን ለምትለው አንድ ጊዜ ቆይ አሁን የኢብሮን እንትን ያስክበት አንድ ጊዜ ኪዲ ቆይ አንድ ጊዜ የኢብሮን የትምህርት ሰዓት ይዘህበታል ለጠየቀው ጥያቄ መልሼልሃለሁ። እፎይሴ ጋር የተነሳበት አጋጣሚ ከድግምት ጋር የተያያዘ ነው። እንደሚታወቀው ድግምት በማድረግ በሰዎች ላይ የተለቀቀው ሰይጣን ባሏ ሙስሊም ካልሆነ ባሏ ክርስቲያን ካልሆነ ባሏ እንዲህ ካልሆነ እየተባለ ደቡብ አካባቢ እንደዚህ አይነት ነገር አለ። ኦኬ በዛ ምክንያት ተናዶ ነው ለኦርቶዶክስ ለማገዝ ነው እንትን ያለው ማለት ነው። ኦርቶዶክስ አልፈጠረችውም ለሚለው በስነ ስርዓቱ ኦርቶዶክሶች እየደገፉት ነው፣ ጥሩ ስራ እየሰራ ነው በሚል ማለት ነው። ሌላው ህዝቡ ስለ እስልምና እንዲያቅላልተው ስለ እስልምና አይደለም እያወቀ ያለው እሱ የያዘው ምንድነው ብሽሽቅ ይባላል እንጂ ዶግማና ዶክትሪን አይደለም። እኛ እያስተማርን ያለ ነው ሰው ዶግማ ማለት ማለት እንደው ዶክትሪን ማለት እንደው እንዲያቅ ነው። አሁን ለምሳሌ እሱ የያዘው ምንድነው ብሽሽቅ ነው። ማዶ ለማዶ ሆኖ መበሻሸቅና መሳሳቅ፣ ይሄ ምንም ለውጥ የለውም። ምን አለ መሰለኝ የኢትዮጵያ ህዝብ ሲጀመር ዝም ተባብሎ ነው የኖረው። ተከባብረን የኖር ነው ይላሉ። ተከባብሮ ሳይሆን ዝም ተባብለን የኖር ነው። መነጋገር ስንጀምር ግን በአግባቡ መነጋገር ነው ያለብን። አሁን እሱ ምንድነው እያደረገ ያለው ቁርአናችን ላይ እስልምናችን ላይ ያለውን ቆርጦ በማውጣት አስበዋል። እንግዲህ እስልምና ሃይማኖት ቁርአንም ሆነ ሐዲስም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ይላቸዋል። እሱ መጥቶ መረጃ የቁርአን ነው መረጃ ሐዲስ ነው ብሎ ነብዩን ይሳደባል። እንዴት ነው አንተ የራስህ ሃይማኖት የራስህን ሃይማኖት የሚሳደበው? ስለዚህ ትክክለኛ አካሄድ አይደለም። ለጊዜው ማግኘት ለጊዜው የኦርቶዶክስ ማህበረሰብ ደስ ሊለው ይችላል እንጂ ውጤት የለውም። ምክንያቱም እኛ እየሰራን ያለነው ዶግማና ዶክትሪን ላይ ነው። ለምሳሌ ኦርቶዶክስ ዶግማዋ ምንድነው ነው? የኦርቶዶክስ ዶግማዋ ከነብያት ከሐዋርያት ነው ወይ ወንጌል ላይ ያለው የሚለው ሰው አንብቦ የራሱን እምነት ከመጽሐፉ ጋር እንዲያገናኝ ነው። እሱ ግን የኛን እምነት ከራሳችን መጽሐፍ ጋር ስናገናኘው በእምነታችን ላይ ዋሽቷል ነው እንጂ የምንለው ዶግማን አስተማረን አንልም። ለምሳሌ ኦርቶዶክስ ዶግማ ወንጌል ላይ የለም። ኦርቶዶክስ የማይነቃነቀው ዶግማ ማርያም የፈጣሪ እናት ናት፣ ኢየሱስ ፈጣሪ ነው፣ የፈጣሪን ስጋና ደም መብላት ስጋው ደሙ የሚለው ነገር እነዚህ አስተምሮቶች ከቤተ ክርስቲያን የመጡ ቸርች ፋዘሮች የፈጠሯቸው እንጂ በሐዋርያት አስተምሮ የማይታወቅ በወንጌል የማይታወቅ ነው። ስለዚህ ለጊዜው ለሱ ብሽሽቅ የትም አይደርስም። ምክንያቱም እሱ ኪሳራ የሚያደርሰው እሱና ኦርቶዶክስ ታይዘው ኪሳራ የሚደርስባቸው እንጂ እኛ ምንም አንሆንም አልሐምዱሊላህ። ምክንያቱም ብሽሽቅ አልያዝንም። ምክንያቱም እኛ እያስተማርን ያለነው ዶግማና ዶክትሪን ነው። ሰው ዶግማ ለማለት ማለት ነው የሚለውን እንዲያውቅ ነው። አሁን ኦርቶዶክስ ማህበረሰብ በኦርቶዶክስ አስተምሮ ገነት የሚገባው ማርያም የፈጣሪ እናት ናት ብሎ ሲያምን ነው። ወንጌልን ቢገልጽ ግን ማርያም የፈጣሪ እናት ናት የሚል ያገኛል? አያገኝም። እኔ ራሱ እፎይ 6 ወር ጠብቄዋለሁ እንዲመልስ ሲኖዶሱ የማይመልሰውን ኦርቶዶክስ ቤተክርስቲያን ካቶሊክ ፕሮቴስታንትና ኦርቶዶክስ ተሰባስበው መመለስ የማይችሉትን መልስ እሱ ከወንጌል አምጥቶ ሊመልስልኝ አይችልም። ምክንያቱም የእነዚህ የስላሴ ዶክትሪን ዋና የስላሴ አስተምሮ ነገረ ስላሴ የሚባለው ዶግማቸው የስላሴ ዶክትሪን አስተምሮ ወንጌል ላይ የለም። ስለዚህ እኛ ምን እያደረግን ነው ያለ ነው? እናንተ ገነት እንገባበታለን ብላችሁ የምትሉት ወንጌል ላይ የለም፣ የድነት መንገድ ላይ አይደላችሁም ነው። እሱ ግን ምንድነው እያደረገን ያለው? እያበሸቀን ነው ያለው። ቢያበሽቀንም የድነት መንገዳችን ቁርአንና ሐዲሳችን ላይ ያለ። ስለዚህ እኛ እንጎዳም። አልሐምዱሊላህ አልሐምዱሊላህ። አትርፈሻል ግን ከስረሻል። አንቻውን መስያው ከስረሻል። አሁን አንድ ለሞራል አትናገር እንጂ የተናገርኩት ይሄ ነው። ይሄ ስነ ስርዓት ያለው ንግግር፣ አካዳሚካሊ ንግግር
ሃይማኖታዊ ንግግር፣ ዶግማዊ ንግግር፣ ዶክትሪናዊ ንግግር ነው የተናገርኩት። ዶግማና ዶክትሪን ካላወቅ ሂደህ ተማር እንጂ እሱ ቫይራል ቪዲዮ ቫይረስ ስለወጣ እናንተ ደስ ደስ ስላላችሁ ምንም እንትን ነገር የለውም። ኖርማሊ የዶግማ ችግር ስላለ እናንተ ብለሽ እኔን አታካችኝ። አንተም የኦርቶዶክስነት ተከታይ ንግግርሽ አይ መሲ ቆይ በቃ እንትን ነው ቀጥሎ እኔ ጨርሻለሁ። በነገራችን ላይ ኪዲ ይሄ ነው ሀሳባችን። ቀጥል ኪዳዬ በቃ እኔ እናንተ እናወራለን። እንደ ነገር ከፈለክ በውስጥ አውራኝ። እኔ አሁን እኔ የምፈልገው እዚህ ጋር ሰዎች እንዲድኑ ስለሆነ የምፈልገው ጥያቄ ያለው ሰው ይጠይቅ፣ ጥያቄ መጠየቅ የሚፈልግ ደግሞ ይጠይቃል ማለት ነው። እሱም በምን ላይ ኦንሊ ጥቅስና ማስረጃ ባለው ነገር ብቻ ነው የምፈልገው እንጂ ፐርሰናሊ እኔ ማውራት ብዙ ጊዜ አይመቸኝም። ስለ ትርፍም ስለ ኪሳራም በስራ እንጂ በወሬ ብዙ አልደግፍም እኔና። ስለዚህ እናደርጋለን። ጥያቄ እስልምና ላይ ካለ ጠይቅ፣ ከሌለ ደግሞ ተመስገን ጋር ልለፍ። አንተ አንዴ እንዳልጠፋብህ መለስ ልበልና ችግር የለውም አለው። በነገር ላይ አንተ እኔ ከአንተ ጋር መቼም አንጣላም፣ ያው ታውቃለህ። ስለዚህ በውስጥ አውራኝ። በውስጥ ከፈለክ ማውራት ሲባል በስልክ ደውለም በዋትስአፕ ላይ ልታወራኝ ትችላለህ። እሺ ተመስገን አለ ኪዳ ቤተሰብ እንዴት ነህ? አለን። ጥያቄ አለ እስልምና ላይ? አላህ ሰውን ከምንድን ነው የፈጠረው? ከአመድ ከአመድ ፈጥሮታል። ሁለተኛ ከጭቃ ፈጥሮታል። ሶስተኛ ደግሞ ከዝፍጥም ይላል። ላሳየህ። እሺ ከሚገማ ጭቃ አልፈጠረውም ሰውን? እኮ አልኩህ እኮ ከጭቃ ማለት ያው ከሚገማ ጭቃ ከአመድና ከዝፍጥ ይላል። ትክክል ነው ማለት ምኑ እኮ ላሳየህ እኮ ነው። ትክክል ነው። አሁን ይሄ አፈጣጠር ትክክለኛ አፈጣጠር ነው። ምኑ ነው ትክክለኛ አፈጣጠር? ጭቃ አሁን ለምሳሌ በጣም ነው የሚያስጠላው ጭቃ። ምክንያቱም አሁን ለምሳሌ አንተ ጭቃ ጭንቅላት ብዬ ብለህ ጭቃ በጣም የሚደብር ነገር ነው አይደለ? ተመስገን። ስለዚህ አሁን ለምሳሌ አንተ ከጭቃ ነው የተፈጠርከው። ስለዚህ መጽሐፈ ኢዮብ ምዕራፍ 33 ቁጥር 5 ላይ እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ። በጣም ነው የሚያስጠላው ማለት ነው። አየኸው። ከዛ ደግሞ አመዳም ነው ብሎም ያስተምራል መጽሐፉ። ትንቢተ ኢሳይያስ ነው ዘፍጥረት 18:27 ላይ አብርሃም መለሰ እንዲህም አለ እኔ አፈርና አመድ ስሆን አለ። አየኸው። አመድ ከአመድ ነው የተፈጠርከው፣ ከጭቃ ነው የተፈጠርከው። ምንድን ነው ጥያቄ? አይ ከሚገማ ጭቃ ስላለኩ ገብቶኛል። ይሻላል ቢያንስ። ይሄ አሁን ለምሳሌ አመድ ታውቃለህ? አመድ ምን እንደሆነ? አመድ ምን እንደሆነ ምንድን ነው አመድ? አመድ ብናኝ ነው እኮ። እና አንተ ከብናኝ ነው የተፈጠርከው። ይሄ እዚህ እሳት ከኩበት ምናምን የነደደበት ምናምን ከኩበት ነው የተፈጠርከው። ምን ማለት ነው? ከኩበት አመድ አይገኝም? ይገኛል፣ ሊገኝ ይችላል። ስለዚህ አንተ ከኩበት ነው የተፈጠርከው ማለት ነው። የትኛው ይሻላል? የሚገማ ጭቃና ከኩበት የትኛው ይሻላል? ኩበት ሚላል። አሁን አመድ ከኩበት አይገኝም? አመድ ከኩበት ይገኛል ሳይሆን አፈር ራሱ አመድ እኮ ነው። ገባኝ። አመድ ግን ከኩበት አይገኝም። ብራዘር አንተ ግም ነገር ተሸክማለ እንዴ የምትዞረው በሆድ ዕቃ? ምን ሆነ ነው የምታወራው? የተግማማ ነገር ይዘህ አይደል እንዴ የምትዞረው ትልቁ አንጀት ላይ? ስለ ግም ታወራለህ እንዴ? ሽንት ቤት ተደብቀ እንትን የምትለው ምንድን ነው? ጤነኛ አይደለም እንዴ ብራዘር? እንዴ ሽንት ቤት ውስጥ የምትጥለው ምንድን ነው? ለምን ታቅፈው አተኛም ወይ? ግም ካልሆነ አረ ላላ ብላችሁ የምጠይቁትን ጥያቄ እኮ እጭ እሺ፣ አሁን ጥያቄ ጠይቁ። ጥያቄ ያላችሁ ሰዎች ምን ሆናችሁ ነው? እሺ ኢብሮ፣ አሁን ከታች ሰዎች ስላሉ ያው እዚህ ጋር ባይገቡም ለኔ የሚቀርቡልኝ ጥያቄዎች ናቸው በውስጥ መስመር። ያው ረመዳን ስለነበረ ባለፈው
ብዙ ጥያቄዎች መጥተው ነበረ። ያው ለእነ ኢምራንም ልክ ነበር። አጋጣሚ ሆኖ ሌላ ሀጃ ስላለባችሁ ነው የተዋችሁት። እና ለምሳሌ አንዱ ምን ይላል መሰለ፣ የስም ክርስቲያኖች ግን ክብር የሚባል ነገር በሆዳችሁ የምትሸጡት ለምንድን ነው? ገና ለገና ሙስሊሞችን ለማስደሰት ብለህ የማትቀባጥረው ነገር የለም። 100% እነግርሃለሁ፣ ስለ ክርስትና ምንም አታውቅም፣ ግን እንደ አዋቂ ትጫወታለህ። የእስልምና አስተምሮ ምንም አታውቅም ምናምን ይልና ከዛ በኋላ ክርስትናን የምታደንቀው ምንድን ነው? እስልምናን ልታደንቀው የቻልከው ወይም ልታደንቀው የዳዳህ ገዳይ በመሆኑ ነው ወይ ይላል። እስልምና ገዳይ ነው? ከታች አይደለም። ሰዎችም ስላሉ አንድ ላይ እንድትመልስልኝ ስለፈለግኩ ነው። እስልምና ገዳይ አይደለም። እስልምና አላህ ገዳይ ነው አይደለም፣ በጭራሽ እስልምና ገዳይ አይደለም። እስልምና የሚያደርገው አንድ ነገር አለ። አላህ እነዛ የሚጋደሏችሁን ተጋደሉ ብሏል። የሚጋደለንን ማለት ነው። እኛ የሚጋደለንን ቆመን አናየውም። እስልምና ፍትሃዊ የሆነ እምነት ነው። ኢቨን ትዕግስትህን ራሱ የሚፈታተን እምነት አይደለም። ምንድነው? ድንበር ያለፈብህን ድንበር ታልፍበታለህ። ድንበር ባለፈብህ ልክ ተግባባን። ስለዚህ ቀኝን ሲመታ ግራህን ስጠው የሚባል ነገር የለም። እናቴን እየገደለ እኔ እና እህቴን ጨምር አልለውም። ቆሜ አላየው። የኛ እምነት የሚያስተምረው ይህንን ነው። ግልጽ ነው። አይ ቀኝን ሲመታ ግራህን ስጠው ነው የሚለው ካለ እንግዲህ እናቱ ስትደፈር እህቱንም ይስጥ፣ ሌላ ታናሽየዋም አለች ይበል እንግዲህ ካለ ማለት ነው። አይ ግድያ ደግሞ የት ነው ካለ እናሳየው። ግድያ የት እንዳለ አንዴ ላሳያቸው። አንደኛ ሳሙኤል ምዕራፍ 15 ቁጥር ከ1 ጀምሮ ምን ይላል? ሳሙኤልም ሳውልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌክ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ይበቀላል። ምን እያደረገ? አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋቸው፣ እንዳለ አትማራቸው። ምንም ምሕረት የለም። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ ሕፃናት፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ወላሂ ነው የምላችሁ። ይሄ እኛ ላይ ቢሆን ይሄ የምታዩት ጥቅስ ቁርአን ላይ ቢሆን ኖሮ መቆሚያ መቀመጫ ነበር የሚያሳጡን። ወላሂ ነው የምላችሁ። እኛ በቃ ሱብሃንአላህ፣ እኛ እናንተ ላይ ኖሮ እንኳን እኛ እንደዚህ ኬር እንኳን አንሰጠውም። እኛ የምናወራው ኢየሱስ አምላክ ነው አይደለም ምናምን። እኛ ላይ ቢሆን ኖሮ ይሄ ነገር ግን እናንተ አታስቀምጡን። ምክንያቱም ዶግማ ስለሌላችሁ፣ ትክክለኛ አስተምሮ በቃ መሰረት ስለሌላችሁ መሰረት ላይ አታወሩም። በቃ ያላችሁ እድል ዲስትራክት ማድረግ ነው። እኛን በምንድን ነው ዲስትራክት የምታደርጉት? ግድያ፣ በ9 ዓመቷ ገባች ምናምን። በቃ ዲስትራክሽን ነው ስራችሁ፣ ዲስትራክት ማድረግ ነው። በቃ ይሄ እውነታው እንዳይገለጥ ኢየሱስ አልተሰቀለም ብለን እንዳንነግራችሁ፣ ኢየሱስ አምላክ አይደለም ብለን እንዳንነግራችሁ እናንተ ምንድነው የምታደርጉ? ቀጥታ አይሻ በ9 ዓመቷን ያገባችው ግደል ይላል እስልምና ምናምን። ስለዚህ ያው ህጻናት ይሄ ጥቅስ እናንተ እኛ ጋር ቢሆን ኖሮ አልቆልን ነበር። ወላሂ መቆሚያ መቀመጫ አራጅ ነበር የምትሉ። በጣም ጥሩ። ከታች ያላችሁ እኔን ተከትላችሁ የገባችሁ ሰዎች ያው ጥያቄውን እኛ ያስገባንም አንተ መግባት ስለምትችል አውራ ስላላችሁ ሌላው ጥያቄ አለና አንተስ የምታደንቀው ሴቶች የአእምሮ ጎዶሎ ናቸው ብሎ በማመኑ ነው ብሎ ይጠይቃል። ሌላኛው ምላሽ ኦ ማይ ጋድ፣ ሴቶች የአእምሮ ጎዶሎ ናቸው የሚል ነገር ቁርአንም ላይ የለም፣ ሐዲስም ላይ የለም። ባይሆን ያለው የት ነው? እንየው የት እንዳለ። በጣም ጥሩ። የአእምሮ ጎዶሎዎች እንደሆኑ ያሳያል መጽሐፍ ቅዱሳቸው። ምን ይላል መሰላችሁ? መጽሐፈ ቀለሜንጦስ ምዕራፍ 2 ላይ ቁጥር 13 14 ላይ ሴት በተፈጥሮዋ ደካማ ናት። ለምንድን ነው ደካማ የሆነችው? የሰማቸውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለችና። ይሄ ነው ጉድለት ማለት ይሄ ነው። አታመዛዝንም እያለ ወንድ ግን ያመዛዝናል። ማውራት ይችላል። አንዴ ጥያቄውን ይጨርስና ታወራለህ። ጥያቄ ነው። ጥያቄውን ይጨርስ። ኖ ጥያቄ ሳይሆን አንዴ ኦኬ፣ መውረድ ፈልገ ነው። ጥያቄውን ይጨርስ። ስለዚህ አሁን ሴት ልጅ ማመዛዘን የማትችለው ወንድ ልጅ ስለሚያመዛዝን ነው። ሴት ጎዶሎ ነች፣ በማመዛዘን ጎዶሎ ነች፣ ደካማ ናት እያለ ነው። ደካማ አመዛዛኝ ናት። ይህንን ነው የሚናገረው መጽሐፉ። ሌሎች ቦታዎች ከሴት ጋር ከመሆን ከአንበሳና ከነብሮች ጋር መኖር ይሻላል
እኔ ወላሂ በጣም የሚያስቀኝ አንድ ጥቅስ አለ በህይወቴ እዚህ ላይ ነው ያለውና የታለ መሰለ በጣም እኔ እንደዚህ አይነት ጥቅስ በሀያቴ አይቼም አላውቅም። እና እዚህ ላይ ነው ስክሪንሾት አድርገን መውሰድ ትችላለህ። ምንድን ነው የሚለው? ከሴት ጋር ከመኖር ይላል። ከጸበኛ ሴት ስለ ጸበኛ ሴት ነው በእርግጥ የሚያወራው። ልክ መኖር ማለት ልክ የሚያንጠባጥብ ቤት ውስጥ እንደመኖር ነው። ምክንያቱም እዚህ ጋር ጠብ ይልብሃል፣ እዛ ትሄዳለህ፣ እዚህ ጠብ ይልብሃል፣ እዛ ትከድነዋለህ፣ በዚህ ይፈሳል። እንደዚህ አዛ የሆነች ሴት እና ከዛ ደግሞ ምን ይላል? ይሄ እንግዲህ ከሴት ቸርነት የወንድ ንፍገት ይሻላል። ወላሂ ኢማጅን አድርገዋል። ከሴት ቸርነት የወንድ ንፉግነት ይሻላል። እንዴ ሴት እዚህ ጋር እንካ ብላ ምጽዋት እየሰጠች ወንድ እየነፈገ ወንድ ይሻላል። ዋተ ምን ሆናችሁ ነው? ሴትን እንዴ ይሄው መጽሐፋችሁ የኦርቶዶክስ ቤተክርስቲያን መጽሐፍ አለ እንዴ? ከአልጋ ላይ ከምትውል ሴት ወይዘሮ ገጣባ ይሻላል ብሎ የሚናገረው እኔ ነኝ እንዴ? ያው ገጣባ ይሻላል ያለው እኮ መጽሐፈ ጨዋታ ነው። እዚህ ጋር ደግሞ መጽሐፈ ጨዋታ እዛው ላይ ውሽማ ሴት ዘንድ ማር ነው ይላል። ማር ባል ግን ሬት ነው ይላል። እንግዲህ ውሽማ ሴቶች ዘንድ ማር፣ ስለዚህ የእስስትና መልክና የሴት ልብ አንድ ነው ይላል። ምን ነው ቢሉ ሁለቱም ወዲያውኑ ይለዋወጣሉ ይላል። እስስቶች ናችሁ እያላችሁ ነው ሴቶች እስስት። እሺ ቀጥለሽ አሁን እዚህኛው ላይ ምን ትመስለኛለህ? አንዴ እንጨርስና እኔ ሰዎች ይዤ ስለመጣሁ ነው፣ ከስር ሰዎች ስላሉብኝ ይቅርታ። ከላይ ያለው ወንድሜ አቡኪ ነው ጠይቃለህ፣ ችግር የለውም። ኦኬ አንድ ነጥብ ላንሳይ ኪዳዬ፣ ያው ነው ፖይንት ላይ አንተ ሁለት ቀን ባናወራ ረሳኝ ማለት ነው። አይ ኪዳ ምንድን መሰላችሁ? አንድ ወዳጅ ነበር እዚህ ከኔ ስር ያለው እሱ እየጠየቀ መስሎኝ ነው። ችግር የለውም። አይለ ጨዋታው ምን መሰላችሁ? አሁን ያሁሉ ጥያቄዎች ላይ ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴት ልጅ እንደዚህ ናት፣ ሴት ልጅ እንደዚህ ናት፣ ሴት ልጅ እንደዚህ ናት፣ ሴት ልጅ እንደዚህ ናት ብለዋል ተብሎ የሚነሳ ሙግት አለ። ለዚህ ሙግት ቀላል የሆነ ነገር ልንገራችሁ። ለምሳሌ አንድ ፈላስፋ ይነሳና ወይም ደግሞ አንድ ሳይንስ ይመጣና አንድ ነገር አረጋገጠልን እንበል። ምን የሚል ነገር? ሴቶች ከወንዶች በማሰብ ፈጣን ናቸው ወይም ደግሞ ነገራትን ማመዛዘን ይችላሉ። ይሄ ሳይንስ ያረጋገጠው ነገር ነው። ይሄን ሲሰማ አንድ ወንድ እንዲህ ተሰደብን ምናምን፣ ኧረ ይሄ ስድብ አይደለም፣ በቃ ሪያሊቲው ነው የተነገረው። ስለዚህ አንዳንዴ በቁርአንና በሐዲስ ላይ የመጡ ነገራቶችን እንዴት ነው የተገለጹት የሚለው መረዳት ያስፈልጋል። ሪያሊቲ ነው የተነገረው ወይስ ደግሞ ልክ አሁን እንደተባለው ገጣ ባህያ እንደዚህ ምናምን ሴት ከመሆን ወንድ መሆን ይሻላል አይነት ስላቅና ስድብ ነው የሚለው መረጋገጥ አለበት። መጽሐፈ ጨዋታ ላይ እንደዛ ነው የሚለው፣ ሴት ከመሆን ወንድ መሆን ይሻላል። ሴት ጸጉር ሂጃብ ታርግ፣ ሂጃብ ጸጉሯን ትሸፍን፣ ምክንያቱም ምን ስለሆነች? የአምላክ ክብር ስላልሆነች። ወንድ ሂጃብ እንዳይሸፍን ጸጉሩን፣ ለምን? የአምላክ ክብር ስለሆነ። እንደዚህ ሊትራሊ ስድብ የሆነን ነገርና የተነገረን ነገር መለየት ያስፈልጋል። ለምሳሌ ሴቶች እንደዚህ ናቸው ምናምን የሚል አይነት ነገር ቢነገር እንኳን ነው የምላችሁ፣ ባይዘ ማብራሪያ እኮ አይደለም፣ ቢነገር እንኳን ሪሊ ነው ወይስ አይደለም የሚለው ነው እንጂ የሚረጋገጠው ተሰርቧል አልተሰደበም የሚለው ያንን አይደለም የሚታየው የሚል ሀሳብ ነው ያለኝ። ኪዳዬ ወደ ቀጣዩ ፖይንት ሂድ። ሶሪ እሺ፣ በጣም ኢብሮ። እሺ አሁን አወቅንም ኢብሮም አሁን ኢብሮ እየመለሰበት ያለው እኔ ያው እየነገርኳችሁ ነው። ከስር ሰው ተከትሎች ስለመጡኝ አሁን እንደፈለግኩኝ እኔ ማውራት አልችልም። ጥያቄያቸውን ነው ማስተናግደው እና አሁን እየመለስክልኝ ያለው ለምሳሌ የመጽሐፍ ቅዱስን ጠቅሰህ እንደዚህ ይለዋል ምናምን ነው። አሁን እኔ ባጭሩ እስልምና ሴቶች የአእምሮ ጎዶሎ ናቸው ብለው በማመኑ ነው ወይ አንተ አድንቀህ ወይም ደግሞ ወደህ እያወራህ ያለው የሚለውን ነገር ከእስልምና አንጻር ብቻ ትንሽዬ ብቻ የአንድ ደቂቃ እሺ መጽሐፍ ቅዱስን ተውና ማለት ነው። እንደዛ የሚል ነገር የለም። ናቂሳት ቆይ አንድ ጊዜ ላውጣልህ። እንግዲህ ይሄንን ነው እንግዲህ ስለ አእምሮ ጉዳይ እየተነገረ ነውና ማራይቱ ሚን ናቂሳት ዓቅሊን እንግዲህ ወዲኒን አግለው እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ያላየውም አሉ። እንግዲህ ሴቶችን ምን አሉ? ከአቅል ደረጃ ጎዶሎ ናቸው አሉ። አቅል ከማሰብ በምንድን ነው የመጣው ሲባል አላህ ቁርአን ላይ አንድ ያስቀመጠው ነገር አለ። ወስተሽሂዱ ሸሂደይኒ ሚን ሪጃሊኩም አለ። ከወንዶች ሁለት ወንዶችን
ምስክር አድርጓል እና ፈኢንለም የኩና ረጁለይኒ ሁለት ወንዶች የማታገኙ ከሆነ ፈረጁሉን አንድ ወንድ አድርጓል ወምራአታኒ ከዛ በአንድ ወንድ ምክንያት ፋንታ ደግሞ ሁለት ሴቶችን አድርጓል ለምን ሲባል ሚመን ተርደውና ሚነ ሹሃዳ ይላል ስለ ምስክርነት ነው የሚያወራው ምስክርነት ለምን አንተ ضل احداهما فتذكر احداهما الاخرى ይላል አንደኛዋ ሴት ብትረሳ ሌላኛዋ ሴት እንድታስታውሳት ይላል ለምን ሴቶቻችን እንደምታውቀው በብዙ ችግር ውስጥ ነው የሚያልፉት አንደኛ የቤት እመቤቶች ናቸው ብዙ ጊዜ ቤት ውስጥ ብዙ የሚሰሩት ስራ አለ ሁለተኛ ማይንስትሬሽን ሳይክል አለ ማይንስትሬሽን ሳይክል ላይ በብዙ ጊዜ እንደምታውቀው ብዙ ነገሮች ኢቭን በሳይንስ ብትሄድ ኢቭን ሴት ልጅ በምትወልድበት ወቅት ላይ የሆነ ያክል ነገር ሉዝ እንደምታረግ ይናገራል ሉዝ ታረጋለች የተረጋገጠ ነገር ነው ሉዝ የምታረገው ነገር አለ ኢቭን የመርሳት ችሎታዋ ራሱ እየጨመረ ነው የሚሄደው ሶ በዚህ ምክንያት አንደኛዋ በትረሳ እንኳን ሌላኛዋ ታስታውሳታለች በሚለው ነው ንቁሳናቸው ከዚህ አንፃር ነው ተግባባን ሁለተኛው ነገር ደግሞ ስለ ሰላት ነው ሰላት ለምሳሌ ሴቶች በተመሳሳይ ከዲን የዲን ጉድለት ደግሞ ያለባቸው በሰላት ጉዳይና በጾም ጉዳይ ነው ሰላት ለምሳሌ አይሰግዱም ሀይድ ላይ ሲሆኑ ይሄ ጉድለት ነው እና ጾምም በተመሳሳይ ጾም ይሄም ጉድለት ነው ተግባባን ስለዚህ አሁን በተመሳሳይ ይሄንን ነው በቃ ጎዶሎ ናቸው ያለው አንደኛ ከማስታወስ ከምስክርነት አንፃር ነው ሁለተኛው ደግሞ ከምን አንፃር ነው ከዲን ማለትም የዲን ጉዳይ ሲባል የሰላትና የጾም መጉደል ነው ወንድ ልጅ ግን የሚጎልበት ነገር የለም እንደምታውቀው ሙሉ በሙሉ በህመም ምክንያት ካልሆነ በስተቀር ሉዝ የሚያደርገው ነገር የለም እንግዲህ ናቂሳቱል አቅል የተባለው ከዚህ አንፃር ነው ግልጽ ነው በጣም ጥሩ ያው ከስር ያላችሁ ሰዎች እየሰማችሁ ይመስለኛል ግዴታ ይሄንን በረመዳን ወቅት ነበር እንደውም በ27 በ26 በ25 ነበር ጠይቅ የተባሉት ያው አሁንም ጊዜውን አግኝቼ እየጠየቅኩኝ ያለሁት ከዛ ውጪ ያለው ጥያቄ ምን ይላል ሰዎች እስላም ካልሆኑ በአመቺ ቦታ እሺ ኪዳዬ ይቅርታ ሶሪ ትንሽ ያው ምን አለ መሰለ ጥያቄ ጥሩ ነው ከክርስትና እስልምና ይሄን ሲል ክርስትና ይሄን አለ ብላችሁ ከምትመልሱ የራሳችሁን እምነት መልሱ ማለት ጥሩ ነው ግን ሃይማኖታዊ እስከሆነ ድረስ ንጽጽር ብሎ ማለት ያንተንም የኔንም አቅርቦ የተሻለውን መብረጥ እስከሆነ ድረስ ክርስትናውን መታየት እንዳለበት ይሄን መርሳት የለብህም ለማለት ነው በትክክል አምናለሁ ይሄን አምናለሁ ያው መጀመሪያ ስላሳየን ብዬ ነው መሲ መጀመሪያ የክርስትናውን ስላሳየን ቀጣይ ደግሞ የእስልምናውን እንዲያሳየን ስለፈለኩኝ ነው ልቀጥልና እንጠይቅ ሌላው ምን ይላል መሰለ طيب ያው እንግዲህ አምላካችን አላህ Subhanahu Wa Ta'ala ሆነ ነብያችን አለይሂ ሰላቱ ወሰለም አብሽሪ ታገሰኝ የሰዎችን ተፈጥሯዊ ሁኔታ አይተው ነው እንደዛ የሚያስቀምጡት ነብዩ መሐመድ አለይሂ ሰላቱ ወሰለም ከተፈጥሮ ውጭ ያንን አላደረጉም እንደ ተፈጥሮም እንደምታውቀው እያንዳንዱ ነገር በቀደም ተከተል ነው የተፈጠረው ይሄን ታውቃለህ እንደ እስልምና ሸሪዓ ሴት ልጅ ዝነቷ 75% ነው ይባላል የወንድ ልጅ ዝነቱ ደግሞ 25% ነው እዚህ ጋር ወንድ ልጅ ለምን ዝነቴ 25% ሆኖ ብሎ አልጠየቀም ሴቶቹ እንዲጠይቁ ያደረጉት ይሄ ሰው ሰራሽ ሞራል የሚባሉና ስሜታዊ ነገሮችን በመከተል ነው እንጂ እንደዚህ አይነት ጥያቄ የሚጠየቀው ቁርአንም ሆነ ነብያችን አለይሂ ሰላቱ ወሰለም ከሰው ልጅ የተፈጥሯዊ አፈጣጠር ጋር የተያያዘ ነው የሰው ልጅ ተፈጥሯዊ አፈጣጠር ሴትና ወንድ ደግሞ እኩል እንዳልሆኑ ታውቃለህ ስለዚህ ሴት ልጅ ከወንድ የምትሻልበት ወንድ ልጅ ከሴት የሚሻልበት ነገር ያንን ሚዛናዊ አድርጎ ነው ቁርአንም ሆነ ነብያችን ያቀረቡት ለማለት ወዳለሁኝና ይሄን ይመስላል ቀጥሎ ወደ ጥያቄ እሺ ኢብሮ ምን ትመልስልኛለህ አንተ እንደዚህ የምታደንቅበት ወይም የምትወድበት ምክንያት ሰዎች እስላም ካልሆኑ በአመቺ ቦታ ጠብቀ ገደላቸው ማለቱ ነው ወይ ይላል ኢብሮ ይሄንን መልሰው አቡበከር ካጠገብ ከፍጥረት ሁሉ ክፎች አይሁዶችና ክርስቲያኖች ናቸው ብሎ ስለተናገረ ነው ወይ እስላም ይላል የመጀመሪያውን መልስና አቡበከር ይሄን መልሰው ሂዳዬ የመጀመሪያውን መልስና እንደዛ ቢሆን ኖሮ እኔ አሁን በዛ ምክንያት ጀነትን ማገኝ ምናምን ቢሆን ኖሮ ጎረቤቴን አልተወው ግን ሲጀመር እንደዛም አላረገም እስልምናን እንደ እምነትም አልቀበለውም እንደዛ አይነት እምነትም ስለሌለ ማለት ነው አላህ ፍትሃዊ የሆነ ጌታ ነው ኢቭን ሙአህድ የሆኑ ሙስሊም ሀገር ላይ የሚኖሩ ሰዎችን የነካ ሰው ማለት ነው የነካ ሰው ምንድነው የሚለው
ጭራሽ የጀነትን ሽታውን እንኳን አያገኝም ነው የሚለው። ሽታውን ሽታ ታውቃለህ አይደለም? ጀነት ሊገባ ይቅርና የጀነትን ሽታ ነው የማያገኘው የሰውዬ። ስለዚህ በጣም የሚገርም ፍትሃዊ የሆነ እምነት ነው ያለን እኛ። አላህ ሱብሓነሁ ወተዓላ እነዛ ማንን ነው ግደሉ ያለው ብለህ ካልከን ግደሉ ያለበት አለ፣ ኦፍኮርስ አለ። ማንን ነው? እነዛ ከሀገራቸው ያባረሯችሁን፣ ልጆቻችሁን የገደሉባችሁን፣ ቤተሰቦቻችሁን የገደሉባችሁን፣ ከንብረታችሁ ያፈናቀሏችሁን። መጀመሪያ ምን ነበር መሰለ? እነዚህ ሰዎች ነቢያችንን ሰለላሁ ዐለይሂ ወሰለም በጣም የሚወዷቸው ነበሩ። ታማኙ እውነተኛው እያሏቸው የሚያሞካሿቸው ነበሩ። ግን መጨረሻ ላይ እኔ ከዚህ ተራራ ጀርባ እናንተን ሊወጋ የሚመጣ ጦር አለ ብዬ ብነግራችሁ በእርግጥ አዎ ትሉኛላችሁ አላቸው። እንዴ ማጀረብና ቢከል ከዚብ፣ በአንተ ላይ አንድም ቀን ውሸት አስተውለን አናቅም፣ እንዴት አናምንህም አሉት። ከዛ በኋላ የዛን ጊዜ ከአላህ የተላኩኝ የአላህ መልእክተኛ ነች ሲሉ ተበለከ ለአንተ ጥፋት ይሁን በማለት ከዛውን የጀመሩት ማለት ነው። ስለዚህ ከዛ በኋላ ኢትዮጵያ ድረስ መጡ፣ ውጊያ አልተፈቀደም። መዲና ድረስ ሄዱ፣ ውጊያ አልተፈቀደም። ኩፉ አይዲየኩም፣ እጆቻችሁን ሰብስቡ ነው አላህ ሲላቸው የነበረው፣ ምንም አይነት ነገር እንዳታረጉ። ከዛ በኋላ መጨረሻ ህዝቦቹ ተጨንቀው መታ ነስሩላህ፣ እስከ መቼ ነው በቃ የምንታገሰው? ትግስታቸው እስከሚያልቅ ድረስ እንዴ በቃ ልባቸው ሊወጣ እስከሚደርስ ድረስ ቤተሰቦቻቸው አለቁ። ያ ሁሉ ነገር መጨረሻ አላህ ኡዚነ ሊለዚነ፣ ለነዛ ለተበደሉት ሰዎች ከአገራቸው ያለ አግባብ ለወጡት ሰዎች መጋደል ተፈቀደላቸው። ታዲያ እነዚህን ሰዎች ስትሄዱ አለ ባገኛችኋቸው ቦታ እነዚህ ከሀገራችሁ ያስወጧችሁን፣ ንብረታችሁን ያፈናቀሏችሁን፣ ቤተሰቦቻችሁን የገደሉባችሁን ባገኛችኋቸው ቦታ ግደሏቸዋል። እነዚህን ነው። ከዛ በኋላ ግን እነዚህም ራሳቸው ፈኢን ኢንተኸው ከተከለከሉ ተዋቸው ነው ያለው። ሱብሃንአላህ እነዚህ ራሱ በቃ ምክንያቱም አላህ ድንበር ኃላፊዎችን አይወድምና ይላል። ድንበር ኃላፊ ነው አላህ አይወድም። በቃ ጦርነት ላይ ካለ ራሱ ጦርነት ላይ ሆነ በቃ እኔ አምኛለሁ ቢል ለውሸት እንኳን ትተዋለህ፣ አትነካውም። ግልጽ ነው። አላህ ሱብሓነሁ ወተዓላ እነዚህ የገደሉን መግደል እንደ ሲጀመር የገደለ ይገደላል። ይሄ በቅድም በባይብልም አሳይቻለሁ። ኢቨን እናትና አባቱን የሰደበ ይገደላል፣ ምንም ጥያቄ የለውም። የእግዚአብሔር ስምን የሰደበም ይገደላል፣ ከእምነቱ የወጣም ይገደላል በክርስትና። አሁን በእስልምና እነዚህ ናቸው የሚገደሉት። ከዛ በተረፈ አላህ ድንበር ኃላፊዎችን አይወድም። አንድን ነፍስ ይላል አላህ ያለ አግባብ ያጠፋ ሰው ፈከአነማ ቀተለ ናሰ ጀሚዓ፣ ልክ የሰው ልጆችን በአጠቃላይ እንዳጠፋ ነው የሚቆጠረው፣ እንደገደለ። እንዲሁም ህያው የሚያደርገ የሰው ልጆችን ሁሉ ህያው እንዳደረገ ነው የሚቆጠረው በእስልምና። ስለዚህ ያለ አግባብ ሰዎችን መግደል አይቻልም፣ ሐራም ነው፣ ጀሃነም ያስገባል። ይህን ይመስላል ኪዳ። በጣም ጥሩ። ያው አንተ ሙስሊሞች በእውቀታቸው ከኔ በተሻለ ሊመልሱ ስለሚችሉ ይመልሱልህ እነሱ እና እኔም ልጋብዝህ ብየው ነበረ። ከዛ ውጪ አንድ የመለስኩት ምላሽ ነበረኝ ከዚህ ጋር ለራሱ። በመጀመሪያ ሙስሊም ገዳይ ነው ያለ ማን ነው? የቱ ጋር ተመለከትክ? ሙስሊም ገዳይ ከሆነ እንዴት እስካሁን እንዴት እዚህ ልትኖር ቻልክ? ምላሽ ካለ እስኪ አቀብለኝ ብየው ነበርና በጣም ጥሩ። እንግዲያው ቁርአንና ሐዲሱ በግደሉ የተሞላ ነው። ስለዚህ ማስረጃ የምትላቸውን አቀብለኝ ስለው ሱራ 9 29 እስከ 30፣ ሱራ 5 እስከ 33፣ ሱራ 8 39 አቅርቡ ይልኝ ነበረ እና በዚህ ላይ ምላሽ ይሄው ራሱን ነው የነገርኩህ። ይሄውና አንተ የጠቀስከው ይሄ ነው። እኔ ፋይል ራሱ አለኝ። ቁጥር 5 ቁጥር 30 አሉ። እነዚህ ሁሉ ታያል። ቁጥር 29 እነዚህ ሁሉ አሉ። ምንድነው ይሄ? ስለ ግብር ነው የሚያወራው። ስለ ግብር ነው ምንድነው የሚለውን ላሳይ። የተከበሩት ምሁሮች ባለቁ ጊዜ ይላል። እነዚህ አጋሪያኖች ምንድነው ባለቁ ጊዜ አጋሪዎችን ባገኛቸውም ስፍራ ገደሏቸው አለ። እነዚህ አህድ ነበራቸው፣ ቃል ኪዳን ነበራቸው ላይዋጉ ማለት ነው። ያንን አህድ ቃል ኪዳናቸውን አፍርሰዋል። ያዟቸውም፣ ከበቧቸውም፣ ለነሱም መጠባበቅ በየመንገዱ ተቀመጡ አለ። ቢጸጸቱም ሰላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውንም ልቀቁላቸው፣ አላህ ማሪና አዛኝ ነው አለ። አሁን እነዚህ ከሃዲያን ያፈረሱት ቃል ኪዳን አለ። ከፍ ብለህ ብታነበው ስለ ቃል ኪዳን ነው የሚያወራው። ተግባባን? ያን ቃል ኪዳን አፍርሰው ነው። አስፈላጊ ከሆነ ከፍቻ አነብልሃለሁ። እንደውም ላንብብልህ። ቆይ እሺ፣ ሱረቱ ተውባ ምዕራፍ 9 ቁጥር 4 እና 3 ላንብብልህ።
እሺ ተመልከት ምን ይላል? እሺ ይህ ከአላህና ከመልእክተኛው በታላቁ ሐጅ ቀን የወጣ አላህ ከአጋሪዎች ንጹህ ነው፣ መልእክተኛውም እንደዚሁ። ከክህደት ብትጸጸቱም እርሱም ለእናንተ በላጭ ነው። ከእምነትም ብትሸሹ እናንተ አላህን የማታውቁት መሆናችሁን እወቁ በማለት ወደ ሰዎች የሚያደርስ ማስታወሻ ነው። እነዚያን የካዱትንም በአሳማሚ ቅጣት አብስራቸዋል። ከአጋሪዎች እነዚያ ቃል ኪዳን የተጋባችኋቸውና አለ። ልብ አድርገህ ምን የተጋባችኋቸው? ቃል ኪዳን ላይዋጉ ነው። እሺ የተጋባችኋቸውና የዚያንም ምንም ያላጎደሉባችሁን በእናንተ ላይ አንድንም ያላደረጉ ሲቀሩ አለ። ቃል ኪዳኑን ያላፈረሱ ቃል ኪዳኑን ምንም አይነት ችግር ያላመጡ ሰዎች እነዛ ሲቀሩ፣ ከዛ ውጭ ያሉትን ግን እነዚህ ቃል ኪዳናቸውን እስከ ጊዜ ያቸው አለ። ምን አለ መጨረሻ ሙሉላቸው አለ። ቃል ኪዳናቸው አላህ ጥንቁቆችን ይወዳል። እነዛ ቃል ኪዳናቸውን ያደረጉትን ሙሉላቸው፣ ያላደረጉትን ግን የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸዋቸው ስፍራ ግደሏቸው አለ። ያዟቸውም ከበቧቸውም፣ ለነሱም መጠባበቅን በየመንገዱ ተቀመጡ አለ እያለ ይቀጥላል ማለት ነው። ስለዚህ አሁን እነዚህ ቃል ኪዳን ያፈረሱ ናቸው። ቃል ኪዳን የነበረውን ያፈረሱ ሰዎች ናቸው። አህድ ያፈረሰ ደግሞ ይገደላል፣ ጥያቄ የለውም። ሌላኛው ሱረቱ ተውባ እዛው ቁጥር 29 እና 30 ላይ የሚናገረው ነገር አለ። ምንድን ነው የሚለው? ከነዚያም አለ መጽሐፍቱን ከተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን ያመኑትን አንድ አላህና መልእክተኛውንም እርም ያደረጉትን እርም የሚያደርጉና እውነተኛውንም ሃይማኖት የማይቀበሉትን እነሱም የተዋረዱ ልብ አድርጉ። ቁም ነገሩ አላህን አለማመናቸው ወይ መልእክተኛውን መልእክተኛ ብለው አለመቀበላቸው ወይ ደግሞ እውነተኛውን ሃይማኖት እውነት ብለው አለመቀበላቸው አይደለም። ይሄንን ከማድረጋቸው ጋር ግን እነሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ምን አድርጓቸው አለ? ተዋጓቸው አለ። በምን ምክንያት ነው የምትዋጋቸው? በግብር ምክንያት ነው። ግብር የሚከፍሉና አገሪቷ ላይ ግብር እየከፈሉ የሚኖሩ ከሆኑ እነዛ ሰዎች የነካ ሰው ራሱ ቀጥታ እኮ ነው የምልህ ሽታውን ነው የማያገኘው። ይኸው ቡኻሪ 6944 ላይ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? መን ቀተለ ነፍሰን ሙዓሃድ የሆነ ማለትም ዚማ ላይ ያለች በቃል ኪዳን የሚኖሩን ሰው ግብር እየከፈለ የሚኖርን ሰው የነካ ሰው በጭራሽ ይኸው ለም የሪህ ራኢሐተል ጀና የጀነትን ምን አያገኝም? ሽታዋን ራሱ አያገኝም ማለት ሽታውን ተግባባን። ከረጅም ከ40 ዓመት ርቀት ላይ እንኳን ቢሆን ሽታውን እንኳን አያሸታትም፣ እንኳን አይደለም ጀነት ሊገባ ማለት ነው። ስለዚህ ይሄ በግልጽ የሚናገረው ነገር ነው ማለት ነው። ይሄ በክርስትና ግድያ ምናምን የሰለቸን ነገር ነው። እኛ ግድያ የሀገር ነው። ግድያ ወላሂ ስልችት ነው የሚለው በግብር ምክንያት የምትገለው ምናምን የሀገር ነው እንዳለ። እሱን ከፈለክ ያሳያል፣ ከፈለክ ግዴታ አይደለም። አይ ችግር የለውም። ያው መሲ ቅድም እንዳለችው ብናየው አሪፍ ነው። ጥያቄን ጨርስ። እሺ ወደ ሌላ ጥያቄ ከመሄድ በፊት ኪዳ ያው ቅር እንዳይልህ ያው ገስቱ ብዙ ሰው እንዲሳተፍበት ነው የተከፈተው። ሌሎች ወንድሞችም ቅር እንዳይላችሁ ያው ሀሳብ መጨመር አለብኝ ብዬ ስላሰብኩ ነው የምጨምረው። እና ኪዳ ጥሩ ጥያቄ ነው የጠየቀው። ያን ክርስቲያን ወገንህን ማለት ነው ክርስቲያን ወንድምህን እንደዚህ ግደሉ ይላል ከተባለ እስልምና አንተ ለምን እስካሁን ኖርክ የሚለው ይሄ ሚዛናዊ ጥያቄ ነው። የአብርሃም አምላክ በመልካም ነገር ይክፈልህ ብዬ እመኝልሃለሁኝ። ኦኬ ያው ኢብራሂም የኔ ጎረቤት ስለሆነ ነው። አሁን እዚህ ጋር ኢብራሂም እየሰማኝ ነው። የአብርሃም አምላክ ያልኩት ነብዩ አብርሃምን ነው፣ ታላቁ አብርሃምን ነው። ይሄን ወንድማችን ብሩን አይደለም። እሺ አይ እኔ ጋርም ወዳጆች አሉ ልልሽ ነው። ለምሳሌ ኢብራሂም ተነስቶ እዚህ ጎረቤቴ ሊገለኝ ይችል ነበረ እያስባለሁ። ለዛ ነው የጠየቅኩት። እኔ አብዱል ቀድርም አለ ባለ ሱቃችን እና እሱም እስካሁን ምን ቢያንስ በሚሸጠው ነገር ውስጥ አድርጎ እንኳን ሊገለኝ ይችል ነበረ እስካሁን ድረስ እና ከዛ አንጻር ነው የጠየቅኩት እና መመለስ ስላለበት እና ያው እኔን የሚጠይቁኝን ሰዎች ለመጠየቅ ያህል ነው።
በጾም ጊዜ ይላል አንዱ ትንሽ አንድ ጊዜ ጥያቄዋን እንትን ከማለት በፊት ትንሽ ሀሳብ ልጨምር። እሱም ምንድነው እዚህ ጋር ማወቅ ያለብን ነገር ምንድነው፣ ጥሩ አስተሳሰብና ደግነት እንደ ቪታሚን ስለሚቆጠር ይሄ ደግነትህ ለአንተ ረጅም እድሜና ሰላማዊ ህይወት እንደሚኖርህ በዚሁ ልጠቁምህ እወዳለሁኝና እዚህ ጋር ግድያ ሲባል ምን አለ መሰለህ፣ ሉዓላዊ ነገር ነው፣ በግለሰብ አይደለም። አንድ በምሳሌ ላስረዳ። ይኸውልህ መጽሐፍ ቅዱስና ቁርአን ላይ ያሉ ይሄ ግድያ እየተነጠለ የሚወራው እንደ ንጽጽርም እኔ ያው መቼም አንዴ ስትናገር ሰው ስለማይሰማህ ነው እንጂ ሚሊታሪ ናቸው። ግድያ ራሱ አይባልም፣ መንግስታዊ ስርዓት ናቸው። እነዚህ የሃይማኖት መንግስታት ናቸው። የሃይማኖት መንግስታት የመጽሐፍ ቅዱስ መንግስት ምን አይነት ነው፣ የቁርአኑ መንግስት ምን አይነት ነው ተብሎ እንጂ የሚባለው ግድያ አይባልም። ለምሳሌ ልስጥህ። በኢትዮጵያ ጸጥታ ኃይል ህግና ስርዓት መሰረት የሆኑ ሰዎች ተጣልተው ሰውና ሰው ሲገላግል አንደኛው ቢገድል ያን የገዳዩ ወንድም የገደለብኝ ብሎ ያንኛውን ሰው ገዳዩ ቢጎዳው ህግ ይጠይቀዋል፣ ያስረዋል። ምክንያቱም ያ ገዳዩ ያ ወንጀለኛ ወንጀሉን የሚጠይቀው ራሱ መንግስት ራሱ የጸጥታ ኃይል ፕሬዚዳንቱ ኮሚሽኑ ነው እንጂ የዛኛው የተጎዱት ቤተሰቦች አይደሉም፣ እንደ ህግና ስርዓት ማለት ነው። ግድያ ሲባል ልክ አንተ እንዳልከው ጎረቤትህ ቃሲም ወይም ጎረቤትህ ባለሱቁ እብራሂም ለምን ተነስቶ አይገለኝም ላልከው ግለሰባዊ ግድያ አይደለም፣ መንግስታዊ፣ ስርዓታዊ፣ ወታደራዊ ነው። ለምሳሌ ዲፕሎማሲያዊ ግንኙነት እንትን በመካከላቸው ቃል ኪዳን ነበር ብሏል አይደለም? ኢብሮ ሱረቱ ተውባ ላይ ነቢያችን መሐመድ አለይሂ ሰላቱ ወሰለም እና ጣዖት አምላኪዎች በአንድ ሀገር ላይ በሰላም ለመኖር ምን አደረጉ? ስምምነት፣ የሰላም ስምምነት አደረጉ። የሰላም ስምምነትን አፍርሰው ከአይሁዶች ጋር በመሆን ነቢያችንን ለመግደል ሲመጡ ቃል ኪዳናቸውን አፈረሱ። ልክ በአሁንኛው ቋንቋ ኢትዮጵያ ከኤርትራ ጋር ዲፕሎማሲያዊ የሰላም ስምምነት አደረገች። ወይ ኢትዮጵያ ወይ ኤርትራ ብትንድ የኤርትራ ወይም የኢትዮጵያ ወታደራዊ ስርዓት ሉዓላዊነት ሊነካ ነው ብሎ ድንበር ይጠብቃል። ስለዚህ ቁርአን ላይ ወይ መጽሐፍ ቅዱስ ላይ ያሉት እነዚህ ሉዓላዊ መንግስታት ናቸው እንጂ የግለሰብ አይደለም። በግለሰብ አይችልም። አንድ ግለሰብ ተነስቶ መግደል አይችልም። ይሄ ወንጀል ነው። ለምንድን ነው አንድ ግለሰብ አደጋ ይደርስብኛል ብሎ ወይም ቤተሰብ የተገደለብኝ ብሎ ወንጀለኛን ራሱ መግደል ራሱ አትችልም። ምክንያቱም አይቻልም። ይሄ መንግስታዊ ነገር ነው። ይሄን መለየት አለበት ብዬ ያው በተደጋጋሚ የምናገረው ነገር ነውና አዲስ ኪዳን ላይ ጳውሎስ ለሮሜ ሰዎች የላከላቸው መልእክት ምዕራፍ 13 ነው። የሀገር መሪ ስልጣን የያዘው ባለስልጣኑ ነው የሚወስነው። ግድያ፣ እስራት፣ መቀጫ ምናምን የሚለው ማለት ነው። እዚህም ጋር ልዩነት መደረግ አለበት የሚለውን ለመጨመር ያክል ነው። ሌላውን ጥያቄ ጠይቅና ደግሞ ሀሳብ አለ ብዬ ካሰብኩኝ እጨምራለሁ። ያው ቅር እንዳይልህ። እሺ ቀጥሉ። መልካም፣ ምንም ችግር የለውም። እሺ ትንሽ ፈገግ ያስባለችኝ ጥያቄ ነበረች እና በጾም ጊዜ ካፌ ቢኖራችሁ ለማንኛውም ሰው እንዳትሸጡ በማለቱ ነው ደስ ያሰኘህ ይላል አንደኛው። ሌላኛው ሰው ከእስልምና ከወጣ እስከ 3 ቀን ድረስ ይመለስ ዘንድ ጊዜ ስጠው፣ ካልተመለሰ ግን እረደው ማለቱ ነው ወይ ይላል። በምኑ ነው እስልምና ልታሞግስና ልታደንቅ የቻልከው የሚል ጥያቄ አለ። አሁን እቺ በጾም ጊዜ የምትለውን እናንተ መልሱት። ያው እኔ ስለማላውቀው ሰው ከእስልምና ከወጣ እስከ 3 ቀን ድረስ ይመለስ ዘንድ ጊዜ ስጠው የሚለውን ነገር ግን እኔ በማውቀውና በሰማሁት ከሆነ ወይም ደግሞ እነ ሁሱም በሚያወሩበት ሰዓት ከነበረ ከዚህ በፊትም ጠይቄዋለሁ የነበረበት ጊዜ ነበረ። ለምሳሌ ሰው ከእስልምና መሸሽ ወይም ደግሞ መራቅ የማይፈቀድበት ጊዜ ነበር። ያም ደግሞ ምንድነው የሆነ ወቅት ላይ ምንድነው የሚባለው ስሙ በሃይማኖት ላይ ሲመጣ ጂሃድ ነው። የጂሃድ ጊዜ በዛ ጊዜ በነበረው ጊዜ በጂሃዱ ጊዜ ላይ ያን ጊዜ በእስልምና የነበረና ከዛ በኋላ ከወጣ በኋላ እስልምናው ላይ ጥቃት ሊያደርስ፣ እስልምናው ላይ ጉዳት ሊያደርስ፣ እስልምናውን ሊበርዝ፣ አቅጣጫውን ሊቀይር የሚችል ሰው ቢኖር ወይም ደግሞ እንደ ጦርነት ውጊያ ስናይ ደግሞ አንድ ልክ ባንዳ ተብሎ እንደሚጠራ አይነት አካሄድ የሚሄድ ሰው ከሆነ አዎ እሱ ይገደላል። ካልሆነ ግን ስለወጣና ስለሄደ በሚለው መንገድ ብቻ አይደለም ሲባል ከነ ሁሱም ከሌሎቹም ስለሰማው ይሄንን ምላሽ ሰጥቼው ነበረ።
እንደነገርኩ ከላይ ያለውን ግን አላውቀውም። በጾም ጊዜ ካፌ ቢኖራችሁ ለማንኛውም ሰው እንዳትሸጡ የሚለውን እሱን መልስልኝ። እሺ አቡኪ አለ ቻንሱን ለአቡኪ ልስጠው ብዬ ብሮ ቅድም የተነሳ ሀሳብ ስለነበረ እንዳይዘለል ጥያቄውን አንስቶት የተመለሰ አልመሰለኝም። ምናልባት ካልነበርኩኝም አላስታውስም። የመጽሐፉ ባለቤቶች ወይም ክርስቲያኖችና አይሁዶች ምድር ላይ ካሉ ፍጥረታቶች በሙሉ መጥፎዎች ናቸው የሚል አለ። በዛ ነው ወይ እስልምናን የተቀበልከው ወይም ደግሞ አላህን እንደ አምላክ አድርገህ ያዝከው የሚል ጥያቄ አንስተ ነበረ ኪዳ፣ ካልተሳሳትኩኝ ማለት ነው። የእሷ ጥያቄ ትንሽ እንትን እንዳትል በደንብ ታይታ እንድትታለፍ ስለፈለግኩኝ ነው። እና ይህ ሀሳብ በቁርአን ውስጥ የሚገኝ አንድ አንቀጽ መሰረት ያደረገ ሀሳብ ነው። መልእክቱ በጠቅላላው ክርስቲያኖችን ወይም አይሁዶችን ወይም ጣዖት አምላኪያንን መሰረት ያደረገ ሳይሆን የተገደቡ የሆኑ ኢንዲቪዥዋሎችን ነው። ሱረቱል በይና ምዕራፍ 98 ቁጥር 6 ላይ የሚገኘው አንቀጽ ነው ጥያቄ አድርገው የሚያነሱት ማለት ነው። ሱረቱል በይና ምዕራፍ 98 ቁጥር 6 ላይ አላህ ምን ብሎ ነው የሚያስቀምጠው? ይህም የቀጥተኛይቱ ሃይማኖት ድንጋጌ ነው። እነዚያም ከመጽሐፉ ሰዎችና የካዱት ሰዎች አጋሪዎች በውስጧ ዘውታሪዎች ሲሆኑ በገሃነም እሳት ውስጥ ናቸዋል። እነዚያ ከእነርሱም ከፍጥረታት ሁሉ መጥፎች እነርሱ ናቸው ብሎ አስቀመጠ ማለት ነው። አሁን ይህን አንቀጽ ነው የሚያነሱት ማለት ነው። ይህን አንቀጽ ስንመለከተው አላህ ሸሩል በሪያ ወይም ደግሞ ከፍጥረታት ሁሉ መጥፎች ብሎ የጠቀሳቸው አካላቶች ማን ናቸው ሲባል አላህ ዲስክሪሚኔሽን እንደውም ዞር እያደረገ ነው። ስሟ ራሱ አልበይና ነው። አስረጂ ናት፣ ግልጽ አስረጂ ናት። ግልጽ የሆነ አስረጂ የምታደርግ ናት። ወደዚህ ወደዛ ማትል ናት። ምን ይሉ ነበረ? ሰዎች ገሃነም የሚገቡትም ሆነ ገነት የሚገቡት ወደ አላህ ባላቸው ቅርበት፣ ባላቸው ዘር፣ ባላቸው ክብር ነው ብሎ ያምኑ ነበር። አላህ እንደዛ አይደለም አለ። በክብር አይደለም ሰውን ባለው ዘር በክብሩ አይደለም ምናለቀው ምናዋርደው። ቤዝድ ኦን ሂዝ ቢሊቭ ኤንድ ዲስቢሊቭ ቢሊቨር መሆኑና ዲስቢሊቨር መሆኑ ነው ማስረጃ አድርገን የምናስቀምጠው። እውነትን ማወቅ አለማወቁና ካለበት ስነ ምግባር አንጻር ነው ብሎ አላህ ሱብሓነሁ ወተዓላ በግልጽ እያስቀመጠ ነው ማለት ነው። ስለዚህ እነዚያ ያመኑትና መልካም ስራ የሰሩት አለ ቀጠለና እነዚያ እነርሱ ከፍጥረት ሁሉ በላጭ ናቸው አለ፣ ምርጦች ናቸው አለ። መልካም የሰሩ ሰዎች መልካም ያልሰሩት እስከ መጽሐፉ ባለቤቶች ሆነው አጠቃላይ መጽሐፉ ባለቤቶች አላለም ባይዘው ከመጽሐፉ ባለቤቶች መልካም ስራ ያልሰሩ አካላት ግን እነዛ መጥፎዎች ናቸው፣ ከፍጥረት መጥፎዎች ናቸው ብሎ ነው ያስቀመጠው። ምክንያቱም ያላመኑ ስለሆኑ ማለት ነው። ያላመኑ ስለሆኑ በቀጥታ ነው ያስቀመጠው ይሄንን። እና እንደውም አስታውሳለሁ ሳነብ ያገኘሁት አንድ እንትን ነበርና ጥያቄ ልክ ስጠይቅ ቀጥታ እሷን የእንግሊዘኛ ትርጓሜ ነው ያወጣሁት። ቪዲዮ ከፍቼ ባሳያችሁ በጣም ደስ ይለኛል። በጣም የሚገርም ፖይንት ስላለው ማለት ነው። እስቲ ይሄ የምትመለከቱት መዲና ላይ የታተመ የእንግሊዘኛ ትርጓሜ ነውና የራሱ የሆነ ማብራሪያ ተቀምጦበታል። እና ማብራሪያው ላይ ምንድነው ምን ብሎ ነው የሚያስቀምጠው? ሆነር ይላል ኢን ዘ ሳይት ኦፍ አላህ ኢዝ ኖት ዲው ቱ ዘ ሬስ ኦፍ ዘ ከለር አለ በት ሲነር መሆንና ራይትነስ በምንሰራው ኮንዳክት በምናደርገው ነገር ነው ብሎ ነው የሚያስቀምጠው። ባለን መጥፎን አላህ ዘንድ ያለ ክብር ሆነር አላህ የሚያከብረን ጀነት ምናምን የመሳሰለ ነገር የሚያደርግብን ምን ሲሆን ነው? ጥሩ ነገር ስንሰራና ሳንሰራ ነው። ወይም ደግሞ መጥፎ ነገር ከሰራን መጥፎ ሰዎች ከሆንን አንከበርም፣ መጥፎ ነገር ካልሰራን ደግሞ እንከበራለን ማለት ነው። ያንን ሐሳብ ነው የሚያስቀምጠው። ይሄ ዲስክሪሚኔሽን ቢትዊን ዘ ራይት ኤንድ ዘ ሮንግ ኢን ዘ ሪጀክት ቱ ትሩዝ ኤንድ ራይት ነው ብሎ ነው የሚያስቀምጠው። ምን ማለት ነው? ትሩዝ እና ራይት የሆነ ነገር ትክክለኛን ነገር ሪጀክት ማድረግ ወይ አለማድረግ ላይ መሰረት ያደረገ ነው ብሎ ነው የሚያስቀምጠው ማለት ነው። ያው ይሄ ሱረቱል በይና ላይ የሚሰጠው ማብራሪያ ነው ማለት ነው። እና አይ ቲንክ እቺ ጥያቄ ወሳኝ ጥያቄ ስለነበረች ይሄንን ጥያቄ ልክ ነህ መልስ ስላስቀምጥ ብዬ ነው። በጣም አመሰግናለሁ። አሪፍ ለምን ሰው ከስር ስላሉ ሰዎች እንዲሰሙ ስለምፈልግ ስላስታወስክም አቡበክር አመሰግናለሁ በጣም። እቺን ዝም ብላችሁ ጠቅለል አድርጋችሁ መልሱትና ወደ ሌላው መሄድ ይሻላል። ሁለተኛው ጥያቄ አቡኪ ከእስልምና የወጣ የሚላል ከእስልምና የወጣ 3 ቀን ይሰጠው ምናምን የሚል ጥቅስ አለ። መን በደለ ዲኑሁ ፈቅቱሉሁ የሚለው ማለት ኦኬ ያ እሺ አይ ቲንክ እሺ መበደለ ዲኑሁ ፈቅቱሉሁ የሚለውን እሱን ተነስቶ ነበረ የሐዲስ አንቀጽና ላይክ እንትን ላይ ተነስቶ ነበረ ደግሞ ይሄ ከጾም ጋር ምናምን የተነሳ ነገር አለ። እሱን ላይክ ፌዝ ምናምን አድርገን እናየዋለን። በዚህ እኔ ምግብ ቤት ልክፈትና አሳያለሁ እንዴት አድርጌ እንደምሸጥ ማለት ነው። እሺ ኪዳ እንደዛ አይደለም። ያ ሚስ አንደርስቱድ የተደረገ ሐሳብ ነውና
ያው የሚጾሙ ሰዎችን እነሱን ማብላት አይፈቀድም አይነት በሚል ያዘው። ጀስት ፎፈን አድርገህ ያዘው እሱን ጥያቄውንም ማለት ነው። ግን ማለት ነው ኢብሮ ቀደም ከፍቶት ስለነበረ መንበደለ ዲነው ፈቅቱሉሁ የሚለው ላይ ምንድነው የምናደርገው መሰላችሁ? መጀመሪያ ኒውትራላይዝ ወደ ሆነ ነገር እናምጣው ሙግቱን ማለት ነው። ኒውትራላይዝ ወይም ደግሞ መሐላዊ ወደ ሆነ ነገር እናምጣው። እስልምና ስቴት ነው። ቀደም መሲ ስትናገር ነበረ ሰምታችሁ ከሆነ ግድያዎች፣ ቅጣቶች ምናምን ሁሉ ነገር የሚፈጸሙት ፐርሰን ቤዝ ያደረገ ነገር አይደለም። አቡበከር ተነስቶ ኢብራሂም የሆነ ነገር ኮሚት ስላደረገ እጁን አይቆርጦም፣ አይገለውም፣ አይሰድበውም፣ አይወግረውም። ስህተት ነው፣ አይቻልም። ምክንያቱም እንደዛ ከሆነማ እኔና ኢብራሂም በተጣላን ቁጥር ኢብራሂም እንዲህ ወንጀል ሰርቷል ብዬ እጁን ልቆርጠው፣ እሱ ደግሞ አቡበከር እንደዚህ ሰርቷል ብሎ ሊወግረኝ አያስኬድም። ዓለም ህዝብ ሊተላለቅ። እስልምና ምን አደረገ መሰላችሁ? ስቴት የሚል ማዕቀፍ ሸሪዓ የሚባል ነገር አስቀመጠ። ሸሪዓ የሚባል ህግ ያለው ማለት ነው። የራሱ የሆነ ሌጂስሌቲቭ አለው፣ ኤክስኪዩቲቭ አለው፣ ህግ አውጪ አለ፣ ህግ አስፈጻሚ አለው። ስለዚህ ህጉን የሚያስፈጽሙ አካላትን አስቀመጠ። ያ ህግ ደግሞ መች ነው የሚመሰረተው? ለምሳሌ እኛ 696 ሰዎች አንድ ኢትዮጲስ የምትባል ሀገር ላይ ብንኖር እንደ ኢትዮጲስ ሀገር የራሳችን ህግ ይኖረናል። ስለዚህ ኢትዮጲስን እስልምና ሲያስተዳደር ምን ይሆናል? ሸሪዓ ቤዝ ይሆናል ማለት ነው። ከዛ ኢትዮጲስን ስክር ምን ትደረጋለህ? ለምሳሌ ከሃዲዎች የሚቀጡበት የእንግሊዝ ሀገር ሌሎችም ሀገሮች የሚቀጡት ህግ አለ። ቤዝዱን በዚህ ራሱ ብንመለከተው ማለት ነው እንጂ ዝም ብሎ ለምሳሌ አንድ አበበ የሚባል ሰው ሰልሞ ከእስልምና ወጥቷል። ስለዚህ አቡበከር ሮጠት አባሮና ልገለው ነው ወይ? አትችልም። ሐራም ነው። አንተም ተጠያቂ ነህ። የሰውን አጥፍተሃል። እንደው ያም የሆነው በሀገር ማዕቀፍ ሲሆን ነው። ሀገር ክህደት ነው። አስቧል። ሚስጥር ነው ይዘው የሚወጣው፣ የሀገር ሀብት ነው ይዘው የሚወጣው። ስለዚህ ከዛ አንጻር ቀለል አድርገን ብንረዳው ደስ ይለኛል። ኢብሮም ሐዲስ ከፍቶ ነበረ። እንትን ቀጥሉበት ኢንሻአላህ። እሺ በጣም ጥሩ ሀሳብ ነው ያነሳው አቡኪ። እንግዲህ አሁን ከእስልምና የወጣ ይገደላል ሲል አላህ ቁርአን ላይ አንድ ያስቀመጠው ነገር አለና እነዚህ ሰዎች ቅድም እንዳለ በጣም የሙናፊቅ ባህሪ ያላቸው በተለይ በእስልምና ውስጥ የሚኖሩ ሆነው ብዙ ስራዎችን ሊሰሩ የሚችሉ ሰዎችን ለማስቆም የመጣ ህግ ነው። እንደውም ለመሰለ አላህ ሱረቱል ኢምራን ምዕራፍ 3 ቁጥር 72 ላይ ምን አለ? ወቃለት ጣኢፈቱ ሚን አህሊል ኪታብ አለ። ከመጽሐፍቱ ሰዎች ከፊሎቹ እንዲህ አሉ፣ አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ ወጀሀ ነሃሪ ወክፉሩ አኺረሁ ለዐለሁም የርጂዑን አለ። በነዛ በመጽሐፉን በተሰጡት ሰዎች አምነናል በሉ። መቼ? ጠዋቱን ክፍለ ጊዜ አለ። የጠዋቱን ክፍለ ጊዜ አምነናል በሉ። ከዛ ደግሞ ወክፉሩ አኺረሁ ወደ ማታ አካባቢ ደግሞ ካዱ። ሂዱና አምነናል ብላችሁ ሂዱና ካዱ። ከዛ በኋላ ለምን? ለዓለሁም የርጂዑን። ከዛ በኋላ ሌሎች እስልምና ውስጥ የገቡ ሰዎች እንዲመለሱ ማለት ነው። እስልምና ውስጥ የገቡ ሰዎች ከዛ ከእስልምና ምን ብለው ነው የሚወጡ? እንዲህ የሚያስጠላ እምነት ነው እንዲህ አሁን ቲክቶክ ላይ እየተደረገው እንዳለው ማለት ነው። የፖለቲካ ማለት ነው። እንዲህ አይነት እምነት ነው ለካ በእውነት እስልምና ብለው ይገባሉ ማለት ነው። ወደ እስልምና ይገቡና ይወጣሉ። እንደውም ምን ይላሉ መሰለ? ይህን ነገር ሲያረጉ ሱረቱል በቀራ ምዕራፍ 2 ቁጥር 14 ላይ ወኢዛ ለቁል ለዚነ አመኑ እነዛ ያመኑትን ሲያገኟቸው ቃሉ አምነናል ይላሉ። ወኢዛ ኸለው ኢላ ሸያጢንህም ወደ ሰይጣኖቻቸው ወይ ደግሞ ሹማምንቶቻቸው በሄዱ ጊዜ ደግሞ ቃሉ ብለው ይላሉ ኢና ማዕኩም አረኛ ከእናንተ ጋር ነን፣ ኢነማ ነሕኑ ሙስተህዚኡን እኛ እየቀለድን ነው፣ ፌዝን ያዝ ነው፣ ሰው ቀልዳችንን ነው። እነሱ ጋር እኮ አመንን ስንል ማመናችን አይደለም፣ እናንተ ጋር ስንመጣ ደግሞ ይሄ ሙናፊቆች ናቸው። እነዚህ አላህ እነዚህ ሙናፊቆችንና ትክክለኛ አማኞችን ለማጣራት የሚያመጣቸው ህጎች የሚገርሙ ህጎች ናቸው። እነዚህ አላህ ቁርአን ላይ የሚሰጠን ህጎች ማለት ነው። ለፌዝና ለጨዋታ ለጋጋታና ለምናምን የሚመጣበት እስልምና የለም ማለት ነው። ተግባባን? ከዚህ በኋላ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? መን በደለ ዲኑሁ ፈቅቱሉህ፣ ሃይማኖቱን የቀየረ ይገደላል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ይገደላል። በምንድን ነው የሚገደለው? ልክ አቡኪ ቅድም እንዳለ በሸሪዓ ፍርድ ቤት ነው የሚገደለው። ምንም ጥያቄ የለውም። ግን አሁን ሲገደል ጥያቄ አለኝ። ቆይ ለአንተ እሺ፣ ለምሳሌ አብዛኛው ሰው ያው አላህኛ ሸሪዓ ያለበት ሀገር ይሰደና አሜሪካ መሄድ ይፈልጋል። ለምሳሌ አንድ ነገር ለምሳሌ ሁላችሁም አንተ ማለት አሜሪካን ሀገር ከከዳ ኢብራሂም አሜሪካን ሀገር ከከዳ
ትገደላለህ። ህግ ነው። ያ አሜሪካ ሀገር ትሄዳለህ አትሄድም? ላልሄድ ነው እንዴ? ቀላል ሄዳለሁ። አሁን እኔ የማይገባኝ ነገር ለምሳሌ እስልምናን ከከዳህ ትገደላል ይላል። ስለዚህ ሙስሊም አልሆንም እንዴ? ተው እንጂ ቢሆን እንኳን እኮ ነው በቃ ይገደላል። ተስማማ ያስኬዳል እንዴ? አሁን አሜሪካ ከከዳህ ትገደላለህ ስለመባል አሜሪካ ሀገር አልሄድም። አንዳንዴ ከዛ አንጻር ነው። ቀጥሉ ይብሮ እንዴ ማዳም ቤት ደቅ ብለው ይሄ ሁሉ ቤት የሚሰሩት እነሱ አይደሉ እንዴ? እዚህ አሁን ማማዬ እስልምናን ስትሳደብ የምትውለው የማዳም ቤት ቁጭ ብላ ነው። ደቅ ብላ እየበላች የአረብ ምግብን እየበላች የአረብ ብር እየበላች በሙስሊም ምግብ በሙስሊም ብር ነው ቤት እየሰራች ያለችው። ስለዚህ እስልምና ገዳይና አራጅ ቢሆን እነሱን አምጥቶ አያሰራቸውም ነበር። ይሄ የታወቀ ነገር ነው እና ይሄ በጣም ከባድ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ያው እንግዲህ በሐዲስ ይፈታል። ብዙ ሐዲሶችን ልንጠቅስ እንችላለን። ለምሳሌ እነዚህ የሚገደሉ ሰዎች ለምሳሌ እዚህ የሰሂህ ሙስሊም 1676 ኤ ላይ አንድ የተጠቀሰ ሐዲስ አለ። ከእስልምና የወጣ ይገደላል? ኦፍ ኮርስ ይገደላል፣ ጥያቄ የለውም። እሺ ሲገደል ግን እንዴት ነው የሚገደለው? እሱም በኋላ አቡኪም አብራርቷል፣ እሱ ደግሞ አብራራለሁ። ላ የሒሉ ደሙ ምርኢን ሙስሊም የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። የአንድ ሙስሊም ነፍሱ ምን አይሆንም አሉ? ሐላል አይሆንም ወይ ደግሞ የተፈቀደ አይደለም። የአላህን አንድነትንና የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኝነት የተቀበለ ከሆነ ኢላ ቢኢሕዳ ሰላስ፣ ከሶስቱ በአንዱ ነገር ሲቀር ማለት ነው። ተግባባን? አንደኛው አሰይቡ ዛኒ፣ ሚስት እያለው ዝሙት የሚሰራ ወንድ ይገደላል። ምንም ጥያቄ የሌለው ነው። ይሄንን ለምን እንዳስቀመጠው በኋላ እነግራለሁ። ወነፍሱ ቢነፍስ፣ ነፍስ ያጠፋ ነፍሱ ይጠፋል። ወታሪኩ ሊዲኒሂ፣ ከዛ ሃይማኖቱን የተወና አልሙፋሪቁ ሊልጀማዓ፣ ጀማዓን የሚበተን ሲሆን ተግባባን? ጀማዓን የሚበተን ሲሆን ያ ማለት ጀማዓን አልበተነምና አይተውም ማለት አይደለም፣ ይተዋል ማለትም አይደለም። ተግባባን? ሰው ምንድነው አንድ ሰው እስቲ ከነዚህ ከሁለቱ ወንጀል የትኛው ነው ከባዱ? ከዝሙት ከመስራትና አላህን ከመካድ የትኛው ነው ከባዱ ወንጀል? ከባዱ ወንጀል የትኛው ነው? ኪዳ አላህን መካድ። አዎ እንዴ አንድ ሰው ዝሙት ስለሰራ ከተገደለ አላህን ክዶ ላይገደል የሚችልበት ምንም አይነት ነገር የለም። ተግባባን? እዚህ ላይ ጥያቄ አይነሳም። እናትና አባትን መሳደብ ይቀላል ወይስ አላህን መካድ ይቀላል? አላህን መካድ ይከብዳል በጣም እንጂ። ሱብሃንአላህ። እናትና አባትን ሰድቦ ገደል የሚል ሃይማኖትን ያላቸው ክርስትና። እስቲ አንድ ጊዜ ምክንያቱም እሱን ማየት ስላለብን አሁን እዚህ ጋር ግዴታ ነው። በነገር ላይ እዚህ ከመውጣቴ በፊት አንድ ማሳየት ያለብኝ ጥቅሳለች እና የታለ መሰለ ላኢላሃ ኢለላህ። ይሄ በጣም የሚገርም ኦሪት ዘዳግም ምዕራፍ 17 ቁጥር 2 ላይ አምላክ እግዚአብሔር ከሰጠ ይሄንን ለክርስቲያኖች ነው፣ ለኪዳ አይደለም። እሺ እንደ ኪዳ ላለ ክርስቲያን ሳይሆን ከታች ለምታዳምጡት ክርስቲያኖች ነው መነግራችሁ። አምላክ እግዚአብሔር ከሰጠ ከሀገር ልጆች በማንኛይቱም ውስጥ ወንድ ወይም ሴት ቢሆን አለ ቃል ኪዳኑን በማፍረስ በአምላክህ በእግዚአብሔር ፊት ክፋት የሰራ ቢገኝ፣ ቃሉን አፍርሶ ማለት ነው። ሄዶም ሌሎች አማልክትን ያመለከ ክዶ ማለት ነው። እኔ ላላዘዝኳቸው ለፀሐይና ለጨረቃም ለሰማይና ለሰማይም ሰራዊት ሁሉ የሰገደ ቢገኝ አለ ቢያወሩልህም ብትሰማም ያንን ፈጽመህ መርምር። እነሆም እውነት ሆኖ በእስራኤልም መካከል እንዲህ ያለ ርኩሰትን እንደሰራ እርግጥ ሆኖ ቢገኝ፣ እንግዲህ እንደ ክርስቲያኖች እምነት መሰረት እንዲህ አይነት ነገር ከተገኘ ትምረዋለህ፣ አይዞ ብለህ ቅባት ትቀባዋለህ፣ ትዳብሰዋለህ ነው አይደለ? እንደዛ ነው የሚያስቡት። ይህን ክፉ ነገር የሰሩትን ያንን ወንድን ወይም ያችን ሴት ወደ በርህ ታመጣዋለህ፣ ከዛ ምግብ ትጋብዘዋለህ። እንደዛ ነው እንዴ? ኧረ እባክህ እስኪሞቱ ድረስ በሸረሪት ድር አይደለም። ኢብራሂም ይቅርታ እንዴ ተሳስተሃል። በድንጋይ ምን ታደርጋቸዋለህ? ተወግራቸዋለህ። ቅጥቅጥ እያደረክ ታችላላችሁት ነው የምነግራችሁ። ለኪዳ አይደለም። ታችላላችሁ ሰዎች በክርስትና አንድ ሰው ሃይማኖቱን ከካደ በር ላይ ነው የምታመጣው። ያው በር ላይ አምጥተህ ነው ምን ታደርገው? ያው በርህ ላይ ታመጣዋለህ።
እስኪሞት ድረስ በድንጋይ ትወግረዋለህ፣ በሁለት ወይም በሶስት ምስክሮች አፍም ምናምን እያለ ይቀጥላል። ይሄ ምስክር ይሄ ግድያ ደግሞ መጽሐፈ ሚስጥር ላይ ምዕራፍ 2 ሚስጥር ነው፣ አይነገርም። አያችሁ፣ በክርስትና ሚስጥር ነው እንዳይን ነገር። ጌታም በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስጠሙት አለ። እነሆ ሃይማኖትን በካዱት አለ። ሃይማኖትን በካዱት ላይ በብሉይም በሐዲስም ምን ይደረግ? የሞት ትእዛዝ ወጣ ይላል። በብሉይም በሐዲስም የሞት ትእዛዝ ወጣ። ስለዚህ ይገደላሉ ማለት ነው። ኢየሱስ ክርስቶስ ደግሞ እንደምታውቀው እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ብሏል። ስለዚህ ይገደላል ማለት ነው። አይ ያኔ ብሉይ ኪዳን ነው እንዳትሉኝ ክርስቲያኖች። ያኔ እግዚአብሔር ተሳስቶ ነበር? ተሳስቷል? ያኔ እግዚአብሔር ሕጉ ስህተት ነው ያኔ? አይ ተሳስቶ አሁን አርሞት ነው ካላችሁ እንዲህ አይነት እግዚአብሔር የለም። ሲጀመር ክርስትና ወደቀ ማለት ነው ባመጣችሁት ሙግት። አይ ያኔ በቃ አድርጎታል ካላችሁ ያኔ ያደረገውን አሁን ቁርአን ላይ እያደረገው ነው። አለቀ በቃ። ምንድነው ለእኛ ሲሆን ወይስ አታነቡትም? መጽሐፋችሁን እንደ ትራስ ነው የምተኙበት? ስለዚህ እግዚአብሔር እንግዲህ ግደሉ የሚለው አንድ ጊዜ ላሳይ። ይሄኛው መታየት ስላለበት ያው ግዴታ ነው። ያው እኛ እንደዚህ አይነት ፖይንት ማንሳት አንፈልግም፣ ግን ሰዎች ይረዱና ይገነዘቡ ዘንድ ነው። እሺ ቅድም ይሄን አሳይቻለሁ። እንግዲህ አሁን ላምና እንግዲህ በሬውን አህያውን ግመሉን ነው። አህያና ግመል አህያና ላም ምናምን የሚገደለው ክርስቲያን ካልሆናችሁ ነው እነሱንም። እሺ አሁን ይቅርና ይሄ ወደ ፖይንቶቹ ልምጣ። ይወጣል አባቱን ወይም እናቱን የሚመታ ፈጽሞ ይገደል። ልባር ይገደል እንዳለ ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እሱም ፈጽሞ ይገደል። ተግባባን? ቀጥል። አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል። እንዳለ ይገደል። እንዳለ ተመልከት። እንዳለ ይቀጣ አይቀጣ፣ ከዛ በኋላ ከዛ ይገደል፣ እንዳለ ይገደል ይገደል ይገደል። ላኢላሃ ኢለላህ ይሄ ሁሉ ይገደል ነው እንዳለ። ከዛ ደግሞ የእግዚአብሔርን ስም የሚሳደብ ፈጽሞ ይገደል። እግዚአብሔር በቃ በአጭሩ ምንድነው እንዳለ የይገደል መጽሐፍ ነው። ሙሉ መጽሐፉ ይገደል ነው እንዳለ። ስለዚህ ይሄን ይመስላል። ያው ቁርአኑና ሐዲሱ ይገደል መጽሐፍ ነው ያለው ሰው ያው አሁን መመልከት ይችላል። በጣም ይቅርታ ብዙ ሰዓት ወስጄ ጠይቄያለሁ። አሁን ከታች ላሉ ሰዎች እና እኔን ለጠየቁኝ ሰዎች እንግዲህ የኔን ምንድነው ጥያቄያቸውን አቅርቤ ምላሻቸውን ከዚህም ከዛኛውም እንትን አግኝተዋል። ኢብሮ የኔን አንድ ጥያቄ ልጠይቅህና ይችኛዋ ምሽት ሳታልፍ ልተኛ። አየሽ አንዷ ጥያቄ ምን መሰለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን እድለኛ የሆነ አንድ እስማኤል የተባለ ወዳጅ አለኝና በድንገት በምናወራበት ሰዓት ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን እድለኛ የሆነ ሰው ወይም ደግሞ የተፈቀደለት ምርጥ የሆነ ሰው ምናልባት በህልሙ ሊያያቸውም ይችላል የሚል ነገር አነሳልኝ እና ይሄን አንጻር እንድትመልስልኝ ስለፈለኩኝ ባጭሩ ሊያይ ይችላል። አዎ ነብዩን ሰለላሁ ዐለይሂ ወሰለምን ሸይጣን በሳቸው አይመሰልም። ስለዚህ መራአኒ ብለዋል ነብዩ። እኔን ያየ በእርግጥም አይቶኛል ነው ያሉት። ይሄ እውነትም እድለኝነት ነው። እኔ አላህ ቢያሳየኝ እንዴት የታደልኩ መሰልኩ። ኪዳዬ ነብዩን ማየት እንናፍቃለን አለይሂ ሰላቱ ወሰላም። ነብያችንን ያ መምህር ቸር ነብይ ለኛ ብሎ ጥርሳቸውን የተመቱ የተሸረፉ ገደል ውስጥ የከተቷቸው የተመቱ የተደበደቡ ለኛ ሲሉ ፈርስ ላያቸው ላይ ያደረጉባቸው ስንት ነገር የተደፋባቸው አለይሂ ሰላቱ ወሰላም እሳቸውን ማየት ለኛ ሲሉ ኡመቲ ኡመቲ ህዝቦቼ ህዝቦቼ እንዳሉ የሞቱ በዛ ላይ ደግሞ በእኛ ናፍቆት ምክንያት ያለቀሱ ማለት ነው። አንድ ጊዜ የሆነ ቦታ ቁጭ ብለው እጃቸውን እንደዚህ ያደርጋሉ ቁጭ ብለው ማለት ነው፣ መሬቱን ማለት ነው እየጫሩ እና ምንድነው ብለው ይጠይቋቸዋልና ወንድሞቼ ናፈቁኝ ብለው አሉ ነብዩ። የዛን ሰዓት እንዴ እኛ ወንድሞቼ አጠገብህ አይደለን እንዴ
ብለው ሲሏቸው ወንድሞቼማ ከኔ በኋላ የሚመጡት ናቸው እነዛ ነብያችንን እሳቸውን ሳናይ ያምንን ማለት ነው እና እኛም እንናፍቃቸዋለን። እነሱማ አይተዋቸዋል፣ እኛ ግን አላየናቸውም። አላህ ያሳየን ኢንሻአላህ። ያያቸው እውነት ነው፣ በእርግጥም አይቷል። ግን ሳያቸው አየሁኝ ያለ ፈልየ ምንድነው መን ከዘበ ዐለየ ሙተዓሚደን ብለዋል። በእኔ ላይ ሳያይ ነብዩን አይቻለው ያለ ፈልየተበወዕ መቅዓደሁ ሚነል ናር ብለዋል። መቀመጫውን ጀሃነም ላይ ያስቀምጥ ብለዋል። ነብዩ ላይ መዋሸት በጣም ከባድ ነገር ነው አለይሂ ሰላቱ ሰላም። ስለዚህ ያን ይመስላል የረመዳን ጾም ለይተል ቀድር 27ኛው ሳምንት ላይ ያው ከክፍለ ሀገር ምናምን የሚመጡ ሰዎች ስላሉ እኛ ቤት እንዲያፈጥሩ ተዘጋጅተው ነበርና ይሄ አጋጣሚ እስማኤል ምልህ ወዳጅ የባጤ ቆጡን እያወራን ፍራሽ ላይ ተቀምጠናልና በመጨረሻ ላይ ምን አለኝ መሰለህ፣ ያው እንደዚህ ስናወራ ምናምን በነገራችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው በህልሙ ሊያያቸው ይችላል እንደዚህ እንትን ካለበት አለኝና ደነገጥኩኝ። እኔ ብሮ ከምን አንፃር መሰለ እሱ ከማለቱ ከ4 ቀን በፊት እኔ አሁን የምነግርህ ነገር ምን መሰለ የሆነ ጀነት ውስጥ ነው ያለው ትልቅ ዛፍ አለ። እሱን ዛፍ ተደግፈዋል። ከስር ደግሞ መጽሐፍ የምታነብበት የእንጨት እንትን አለ መጽሐፍ የምታነብበት እና እሱ ላይ ተዘርግቷል መጽሐፉ። ፊታቸውን ለማየት አይቻልም። ከፍተኛ ብርሃን አለ። ከዛ እኔ የማየው ወደ መጽሐፉ ነው እና እኔ አንተን ያወራኸው እስማኤል አልኩት። እኔ አላወራሁም ይሄ ነገር ለምን ቅዠት ምናምን የሚባል ነገር ስላለ ያው ቅዠት ሊሆን ስለሚችል ብዬ ትቼዋለሁ። አንተ ይሄን ርዕስ ስላነሳህ ነው እያወራሁልህ ያለሁት። ማሻአላህ እና ነብዩ መሐመድ መሆናቸውን አይተህ ከሆነ በቃ በትክክል አይተሃል ማለት ነው። አላህ ካሳየ እድለኝነት ነው ይሄና ይሄ ማለት ደግሞ ዝም ብሎ ነገር ሳይን አላህ ለሚመርጣቸው ሰዎች ነው እንደዚህ አይነት ሳይን የሚሰጠውና ሳይን በጣም ስለገረመኝ ነው ይሄንን ጥያቄ ራሴን ያነሳውልህ። በተረፈ ከታች የነበራችሁ ሰዎች ያው እናንተ የምትጠይቁኝም በውስጥ በሜሴጅ እየመጣችሁ የምታጨናንቁኝን ነገር እዚህ ጋር መጥቼ አወርቻለሁ። ከዚህ ሌላ ጥያቄም ካላችሁ እንግዲህ ያው ቤተሰቦች ስላሉ መጥቼ ለመጠየቅ ፈቃደኛ ነኝ። የዛሬውን ሰምታችኋል ብዬ አስባለሁ። ኢብሮም ከታች ያላችሁም እዚህ ጋር ያላችሁም ሁላችሁንም እጅግ በጣም አመሰግናለሁ። ያው ለሁላችንም መልካም ምሽት። ቴንኪዩ ኪዳ። ግን በጣም ደንቆኛል እና አደራህን ግን ሙስሊም ሳትሆን እንዳትሞት እሺ፣ አደራህን ኪዳ። አላህ እውነተኛውን መንገድ ይምራህ። እሺ ሄኒ ቅድም መጠየቅ ፈልገ ነበር አይ ቲንክ ወይ ሄኒ ቀጥል።